ምን ያዝናናሻል? ብር ያዝናናኛል። ብር እኮ አንዳንዴ ፍቅርን ራሱ እኮ ይገዛል። አሁን ላይ 100 ብር ብቻ እጄ ላይ ነበረኝ አዲስ አበባ ስገባ። ያው የሐረር ልጅ አይደለም ሁሉ ነገር ፊት ለፊት ነው። ሜካፕ አርቲስት ሊንዳ ቤት ያለ ነው። ምንድነው ያንቺ ቻይልድሁድ ትራውማ? ልጅነቴን በሜካፕ ቀብቼ ደስ የሚል ድሪም የሚደረግ ላይክ እኔ ያጣሁትን ለልጆቼ እየሰጠሁ ፋይናንሻሊ በጣም ስትራግል በምናደርግበት ሰዓት ፕላስቲክ ለቅሜ ካርቶን ለቅሜ ጓደኞቼ ያዩኛል። ቆሻሻ ላይ ዞረዋ ልጅ ምናምን ትባላለህ ምናምን። ከዚህ ላይ እኔ ሰው ቤት ተቀጥሬ ቢሰራ አስብዬ የቤት ሰራተኛ የውጭ ዜጋ ገባለሁ ምናምን ብዬ አስቤ አላውቅም። ከነበሩ መስፈርቶች ውስጥ አንዱ ፋይናንሻሊ ሴኪውርድ የሆነ ሰው በስልካቸው መስኮት የሚያዩ ሰዎች የኔ ሰክሰስ የመጣው ከባሌ ይመስላቸዋል። ወንድ ልጅ ሆዱን ያድል። ዛሬ ልክልካችን ነው ትነግረን። መድኃኒት ውጪ ግን እኔ ምንም አልሆንኩኝም። ዛሬን ስላያት መሰለኛት አለ። የኔ እድገት ባይዘው በጣም ፈጣን ነው። ይሁንና በ3 ዓመት ውስጥ ነው። ዋትስአፕ ሃንሰም ፕሮጀክት ማኔጅመንት ማስተርስ እንዳለሽ ኢንጂነር እንደሆንሽ ምናምን አናውቅም። ታዲያ ወቃችሁ ምን ፕራውድ ታደርጊያለሽ? ይሄን ሁሉ ስታስቢ በራሴ ምንም ፕራውድ ማድረገው ነገር የለም። በመጪው ሐምሌ ወር በውቢቷ ሮም ከተማ መላው ኢትዮጵያውያን ለስፖርታዊ ውድድር ይሰባሰባሉ። ታዲያ በዚህ ደማቅ ስፖርታዊ ፕሮግራም ላይ ቬጂታን ኢትዮጵያ ልዩ የጉዞና የጉብኝት ፕሮግራም አዘጋጅቶ ይጠብቅዎታል። ከሮም በተጨማሪም ፈረንሳይ፣ ፓሪስ እና ስዊዘርላንድ ዙሪክ የጉብኝቱ አካል ናቸው። አሁኑን ይደውሉና በመጪው ክረምት በአውሮፓ ከልጅዎ ጋር ድንቅ ጊዜን ያሳልፉ ይልዎታል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። ዛሬ እንግዳችን በኢትዮጵያ የሜካፕ ኢንዱስትሪ ንግስት ነች። ከዚህ ሁሉ ድምቀት ጀርባ ግን ሜካፕ ያልሸፈነው ሜካፕ ያላየው ብዙ ድንቅ ታሪክ አለ። የመውጣት የመውረድ የስኬት ብዙ ድንቅ ታሪክ አለ። ቤቷ፣ ህይወቷ፣ ኑሮዋ ምን ይመስላል? ዛሬ እዚህ ተገኝተናል። ለመጀመሪያ ጊዜ በቤቷ የምናደርገውን ቆይታ እንድትከታተሉ በአክብሮት እንጋብዛለን። ሊንዳ እንዴት ነሽ? በጣም ደስ ብሎኛል ስላገኘሁሽ። በጣም ደስ ብሎኛል። እኔ ዘገየች እያልኩኝ እየወጨኩሽ ሜካፕ እየተሰራች ይሆን እየሰራች ይሆን እያልኩ ነበርና እንዴት ነህ? ዳኒ እንዴት ነሽ? የጧት ሰው ነሽ እንዴ? አዎ የሌሊት ሰው። ኧረ ተይ፣ በሌሊት የሚያስነሳሽ ጉዳይ ምንድነው ሊንዳ? ስራ። አዎ ሁሌ በሌሊት ያስገባል ወይስ? ሞስትሊ በሌሊት ያስገባል። ላይክ በሳምንት 5 ቀን 4 ቀን ሌሊት ከ8 ሰዓት ጀምሮ ምናምን። ሌሊት 8 ሰዓት ጀምሮ? ኧረ ተይ፣ ቀን ነው የምተኛው? አልተኛም። በኪነ ጥበቡ በአጠቃላይ አልተኛም ነው የምትለው? ግን ስትታይ አሪፍ ነው። የተኛ ፊት እንቅልፍ ምናምን የጎዳው ፊት አይመስልም። በኪነ ጥበቡ ሜካፕ ራስሽ ነው ሰራሽው? አልሰራውም እኮ። ኧረ ተይ፣ እኔ እኮ እዚህ ጋር እኮ ሜካፕ ነው የሚመስለኝ። አሁን እዚህ ጋር ይሄ እኮ ሜካፕ ነው የሚመስለኝ። ሜካፕ ሲሆን ፋውንዴሽን፣ ብለሽ፣ ብዙ ነገር ነው፣ ኮንቱር፣ ብዙ ነገር አለ። ይሄ ሜካፕ ይሄ ባዶ ነው። በጣም ድንቅ ጊዜ ነው የምናሳልፈው። እነማን ቤት ነው ያለነው? ራስሽን አስተዋውቂና እንገባለን። እሺ፣ ሃይ እንዴት ናችሁ? ሜካፕ አርቲስት ሊንዳ ቤት ነው ያለነው። ከማራኪ ወጎች ጋር ዛሬ ቆይታ ይኖረናል። እንግዲህ ማራኪ ወጎች እንኳን ደህና መጣችሁ። እናንተም አብራችን ቆዩ። ቴንክ ዩ ሶ ማች። ሰብስክራይብ ያደርጋችሁ ወደ ውስጥ እንገባለን። እናመሰግናለን። ሊንዳ ሙሉ ስም ንገሪኝ እስኪ። ሊንዳ ገሬ የሶሻል ሚዲያ ስሜ ነው። ሊዲያ ገብረ እግዚአብሔር ህሉፍ። ሊዲያ ገብረ እግዚአብሔር ህሉፍ። በጣም ሊንዳ ራስሽ ከዛ ላይ ያወጣሽው ነው? ከሃይስኩል ላይ ጓደኞቼ ቅጽል ስም ሰጥተውኝ ነበረ። በዛው ጸና ከሃይስኩል ጀምሮ። ኦኬ፣ የሊንዳ ሙሉ ታሪክ አብረን እንሰማለን። ሌትስ ጎ። ደማሆፕ ሪል ስቴት በልዩ የወንዝ ዳር ፕሮጀክት አዲስ ሳይት ይዞ ቀርቧል። ከብሪቲሽ ኤምባሲ አጠገብ ድንቅ የመኖሪያ ቤቶችን ብቻ የያዘ እጅግ ግዙፍ የመንደር ግንባታ ጀምረናል። 15% ቅድመ ክፍያ ብቻ ይዘው ጎራ ሲሉ የቅንጡ ቤት ባለቤት ይሆናሉ። በመሃል ቦሌ ላይ ያቀረብናቸው የንግድ ሱቆች እየተጠናቀቁ ሲሆን ጥቂት ሱቆች ስለቀሩን የማጣሪያ ልዩ 30% ቅናሽ አዘጋጅተናል። በታላቁ አደይ አበባ ስቴዲየም አቅራቢያ የሚገኙ ጥቂት ሱቆች ጥንቅቅ ብለው በልዩ የማጣሪያ ቅናሽ እየጠበቁት ነው። ሾላ ላይ በ15% ቅድመ ክፍያ ብቻ የዚህ ዕድል ተጠቃሚ እንዲሆኑ ዛሬውኑ ይደውሉ።
welcome. Kandana menta. Thank you so much. Wabit. Thank you. ግን አንቺ አሁን ያው ብዙ ሰው ቆንጆ ቤት አላቸው ግን ስራቸው በጣም ቢዚ ያደርጋቸውና ቤታቸው ላይ አይውሉበትም የቤት ሰዎች አይሆኑም ቤት ብዙ ጊዜ ያሳልፉ ምናምንና ያንቺ እንዴት ነው? ያው በተቻለ መጠን አቅሜ የተፈቀደ መጠን ቤቴ ዌልካሚንግ የሆነ ኤንቫይሮንመንት እንዲኖረው ፈልጋለሁ። ሶ በተቻለ መጠን ያንን ሞክራለሁ። ብዙም የተጋነነ ነገር ባይኖርም ግን ያው ማረፊያ አይደለ ውጭ ደክሞን ስንመጣ ቤት ማረፊያችን ነው ቤታችን። በጣም አሪፍ። የኔ ሐሳብ ምንድነው እንደዚህ ብዙ የሚያምር ቤት ሰርተው አሳምረው ቤት የቤት ሰዎች አሉ ቤት አይውሉበትም ጊዜ ያሳልፉበትም በስራ በተለያየ ምክንያት ብዙ ሰዎች ጋር ምናምን ስናይና አንቺ ቤት ኢንጆይ ታደርጋለሽ ጊዜ ታሳልፊያለሽ የቤት ሰው ነሽ ወይ ነው? እንደዛ አትለኝ። የመጀመሪያውም ተመችቶኛል። ኦኬ ከስራ በተረፈችኝ ሰዓት የትም አልሄድም። በእኛ ቦታ አልሄድም ከጓደኛም የለኝም አክቹሊ ሶ ባለችኝ ትርፍ ሰዓት ቤት ነው ማሳልፈው። ያው ብዙ ጊዜ ስራ ላይ ነው ማሳልፈው እንደነገርኩ ከሌሊት 8 ሰዓት ጀምሮ ሙሉ ቀን ክላይንት የሚኖረኝ ታይም አለ በመሀከል ተማሪዎች ይኖሩኛል ግን ባለችኝ ታይም ወደ ቤቴ ነው የምመልሰው። ሶ ያው ብዙም ባልኖርበትም ባለው ሰዓት ግን ቤቴ ነኝ። ያ አሁን ብዙ ጊዜ የሰዎችን ፊት ነው የምታስውቢው የምታሳምሪው ቤትሽንም አንቺ ነሽ ያሳመርሽው እንደዚህ? Of course. በጣም አሪፍ። ማን ነው እዚህ ቤት የሚኖረው? እንግዲህ አሁን ስንገባ አንቺን ያገኘነው በር ከፈትሽ አንቺ ነሽ። ማንንም አላገኘንም እስካሁን ማንንም አላየንም። ማን ነው የሚኖረው ንገሪኝ እስኪ። ሶ እኔ ባለቤቴ ሁለት ልጆች አሉኝ። ከዛ አባቴ ወንድሜ ሶስት የቤት አጋዦቻችን እና አንድ ሹፌር እና የፊሮ ይሩስ። እሺ በጣም አሪፍ። ቴንክ ዩ ሶ ማች ለአደረግሽልን አቀባበል። ድንቅ ጊዜ እናሳልፋለን። አሪፍ ጨዋታዎች ይኖራል። አብራችን ቆዩ። ጥሩ ፈገግታ በራስ መተማመን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸው በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ። ምግብ ሰራልሽ? ምግብ በጣም ባለሙያ ነኝ ባይዘው። የምር ባሌ ሲጠብሰኝ ራሱ መጀመሪያ አንተኑ ምግብ አይጣጣል። ይታይቶስ ነው ዴት ስናደርግ ኩክ አደረግለት ነበር ቤት እየሄድኩኝ ምናምንና አረታይ የሙከራ ጊዜ በደንብ አድርጌ ነው ኢምፕሬስ ያደረኩት። የዛኔ ያ አጠባበስሽ ተመቸው። ከዛ እሱ ጠበሰኝ። በቃ ቴንክ ዩ። ይቺ በጣም ጸዴ ነገር ነች። ምን አይነት ምግቦች ነበር የምትሰሪው? የፈረንጅ ምግቦች እሱ ኢትዮጵያዊ ስላልሆነ እንጀራ ምናምን አይመቸውም እና ዩቲዩብ ላይ ገብቼ ቁጭ ብዬ ቱቶሪያል ያየው በቃ በቱቶሪያል ምናምን የሰራሽለት? ኦኬ እሱ ምግብ ላይ በጣም ምግብ እንደሚወድ ምናምን ታውቂ ነበር ወይስ? ወንድ ልጅ ሆዱ ነው ያደለ ዛሬ ልካችን ነው የምትነግረን። ሴቶች አንድ ወንድ ልጅ ኢምፕረስ ሊያደርጉ የሚችሉበት አንዱ ነገር በምግብ ነው። ምግብ ኦኬ ዋናኛ ቤዚክ ነገር። ከዛ ዛው አፕሩቭ ተደረግሽ? ከሊን አሁን ብናገኘው እንጠይቀው ነበር ግን አሁን ከሊንዳ በጣም የምትወደው ምናምን ቢባል ምግብ ሙያዋን ሊል ይችላል። ላይክ አሁን ትታለች ነው የሚልክ በጣም ቢዚ ስለሆንኩኝ አሁን ላይ ኩክ አላረግም ግን ያኔ እሺ እጅሽ እስክታስገብኝ ነበር አለ። አሁን እንግዲህ ያው ባለሙያዎች ናቸው እንትን የሚሉት አጋዦቻችን ናቸው የሚያበስሉት። አንቺ ግን በቃ ሙያሽን ተጠቅመሽ እጅሽ አስገብተሻል። ዋናው ነገር ሴኩር። Thank you so much. ተባረክ። አሜን። Thank you. ቤስቶኝ ለምን ነው ታረጊው? ከልጆቼ ጋር አሳልፋለሁ። ኦኬ
ከዛ ውጪ ደግሞ በቃ ሶሻል ሚዲያ ላይ አይደለ ስራዬ በጣም በቃ ቁጭ ብዬ ነው ኤዲት ማድረገውና ራሴ ነኝ ሶሻል ሚዲያዎች ማኔጅ ማድረግ በትርፍ ሰዓቴ ከቤተሰቦች ጋር ጊዜ አሳልፋለሁ ከዛ ውጪ ደግሞ ያው ኤዲት ልጆችሽ ስማቸው ማን ነው እስኪ ንገሪኝ የመጀመሪያው ልጄ ኢዛክ ነው ሁለተኛው ልጄ ደግሞ ኑራ ትባላለች ኑራ and ኢዛክ የባለቤትሽ ስም ማሊክ ኦኬ ማሊክ በዜግነት ነው አይ ሚን ላይክ የምን ሀገር ሰው ነው ፍሬንች ዜግነት ነው ያለው እሺ በትውልድ ደግሞ ማሊ ዌስት አፍሪካ እዚች መልስ አልጠሩሽም ጠጥቶኛል ኦኬ አሪፍ ነበር ካን ላይክ መጀመሪያ ያው በትውውቃችን ጊዜ በእጮኝነት ጊዜ ወስዶኝ ነበረ ለፕሮግራም አድርገው ቤተሰብ ትውውቅ ምናምን አደረግን ከዛ በኋላ ደግሞ ልጄን ወልጄ ከልጄ ጋር ደግሞ ይዤ ሄጃለሁኝ እሱም ቤተሰቦች ይመጣሉ በየጊዜው እዚህኛ ጋር እውነት ኦኬ ምን አንድ አይነት ነገር አለን አፍሪካዊነታችን ነው ያው በብዛት አስተዳደጋችን አንድ ነው አፍሪካ ውስጥ ያለው ካልቸር ብዙም አይራራቅም እና አስተዳደጋችን አስተሳሰባችን ምናምን አንድ ነው ይቀራረባል ፍሬንች ነው የሚያወራው ወይስ እንግሊዘኛ ሁለቱንም ፍሬንችም እንግሊዘኛ አንቺ ጋር ተባበሳችሁት በእንግሊዘኛ ከዛ በኋላ ፍሬንች አስለመደሽ አልለመድኩም ማሊክ ጋር እንዴት ተዋወቃችሁ ፉትቦልን ታውቀዋለህ አትላስ ጋር የነበረው አትላስ ሜጃ አውቀዋለሁ ሶ እዛ የፋይናል ጨዋታ ነበር እግር ኳስ ዋንጫ እኔና ከዝኔ ከአንድ ጓደኛችን ጋር እዛ የዛኔ ይሄ ጋዝ ላይ ጥብሳቸው ምናምን ፌመስ ነበረ እና አጠራቅመን እሷን ለመብላት በዛም ኳስ ለማየት ሄደን ሶ እኛ በተቀመጥንበት ስትሬት እሱም ተቀምጦ ነበረ ብቻው ነው ከጓደኞቹ ጋር ሶ ሲያየኝ ሳየው መጨረሻ ስልክ ተቀያየርን መጥቶ ስልኬን ጠየቀኝ ከዛ እኔም መዘሳት ሲንግል ነበርኩኝ ሰጣሁትኝ ከዛ መደዋወል ጀመርን መገናኘት ጀመርን ይሄው 7 አመት ይሄ ባንድ ቀን እንደዚህ ታይታችሁ ስልክ መቀየር ያደረሳችሁ ያው ሳትዋሩ ምናምን ምን አትራክት አድርጎሽ እስቲ ይችን ሰብስክራይብ የምትለዋን በተን ተመልከቷት ማንንም ስለማይጫናት ብቸኝነት ተሰምቷታል ቀለሟም ጠፍቷል እስኪ አንድ ጊዜ ጠቅ አድርጉና ደስታን ስጧት ለእናንተ 1 ሰከንድ ነው ለእሷ ግን ህይወቷ ነው ሰብስክራይበር ያምራል ቆንጆ ነው መልካም እና በቃ just ዝም ብሎ ያኛል እኔ ማየዋለሁ ያኛል ላየዋለሁ ሶ በአይነት ተነጋገር መሰለኝ ከዛ ተነስቶ መጣና በጣም ነው የምታምሪው ደስ የምትዩና ላይክ ሞር ባቅሽ ደስ ይለኛል ስልክሽን ብትሰጪኝ አለኝ ከዛ was like okay አንተም ታምራለህ አላልኩትም ግን በውስጤ ብዬ ሰጣሁትኝ ከዛ ቀን ጀምሮ ቤት ገባ በሰላም ገባችሁ ወይ ምናምን መቼ እንገናኝ አይነት ስታፍ ጀመርን ከዛ ግን ቶሎ አላገኘሁትም ደስ አስጠንቼን ያገኘሁት ኧረ እባክሽ ለምን ሲመጣ ያናገረኝ በእንግሊዘኛ ነው እና እኔ ደግሞ ያው የክፍለ ሀገር ልጅ አይደለሁ የሐረር ልጅ ነኝና ቦሬ ላይ ሙድ የሚይዙ ሰዎች ያሉ ይመስለኛል እንዲህ በእንግሊዘኛ ማውራት ምናምን ነገርና በእንግሊዘኛ ሲያወራ በእንግሊዘኛ አወራሁት ግን ኢትዮጵያዊ ነው መሰለሽ የመሰለኝ ኢትዮጵያዊ ነው መሰለኝና ከዛ ዝም ብሎ ሙድ የሚይዝ ነገር ነው መሰለኝ ከዛ እኔ ኬዝ እኔ ሲንግል ነኝ በቃ just ከተመቸኝ አወራዋለሁ ምናምን ቤት ነው ስልኬን የሰጠሁት ከዛ ሲያወራኝ ምናምን እንደዛ ነው መሰለኝ ዝም ብሎ ሙድ ጊዜ ማሳለፊያ ምናምን ደግሞ at that time ከረጅም ሪሌሽንሺፕ ነው የወጣሁትኝና ለመጫወት ጊዜ አልነበረኝምና እንደዛ የሚጫወት አይነት ሰው ስለመሰለኝ አላወራሁትኝም እንገናኝም ሲለኝም ምንም ሲለኝም ከዛ በቃ የሆነ ሰዓት ላይ ከአንድ ወር በኋላ ያወራን አንድ ወር ምናምን ቆይተን በቃ እስቲ ለማላገኘው ነገር ዲሳይድ አደረኩኝ ሰው ያገኘሁት ቀን first impression ቀረው በቃ እዛው እውነት ምንድን ነው ያቺ ኢምፕሬሽን the way he treats በቃ እንዴት ነው በጣም ክብር አለው ለሴት ልጅ he knows how to treat ባውንደሪ እንዴት መጠበቅ እንዳለበት ያውቃል ይሄ በመጀመሪያ ቀን እንዴት ነው እንጠጣ ክለብ እንሂድ እነዚህ አይነት በጣም በቃ ክላስ አለው ክብር አለው ራሴን በላው እየተማርክ ነው ግን ላለማግባት ምን ያርግጠኛለሽ እኔ እንጃ ደብተር የሚጽፉም አሉ እሺ እንቀጥል ጀንትል ነው አልሽኝ እራት ጋበዘኝ እራት በላን ከዛ ታክሲ ራይድ ጠራልኝ ከዛ ወደ ቤትሽ ልሸኝሽ ምናምን አለ ብዙዎቹ ያገኘው ቀን ነው መብላት የሚፈልጉት
እሱ ግን እንደዛ አይነት ባንዴ ይበሉ ይፈልጋሉ አልሽሽ በቃ ቤቴ ሸኘኝ ቤቴ ገባሁኝ ከዛ በቃ ተመቸኝ ሲያወራኝ ማወራዋለሁ ከዛ ቀን መቁጠር ጀመርኩ ድጋሚ ቀን መቼ ነው የማገኘው ብዬ ማለት ነው ከዛ በቃ እንገናኝ ሲለኝ መሮጥ በምክንያቱም በቃ ተመችቶኛል ትሪት የሚያደርግበት ወይ አክብሮቱ ኤቭሪቲንግ ተመችቶኛል ሶ መጀመሪያ ላይ ያየሁት ያንን ነው ከዛ ስናወራ ምናምን ያው ኢትዮጵያዊ እንዳልሆነም ያው አውጫለሁ የመጀመሪያ ቀን እንዳገኘሁትኝ እንዳልሆነ ሙድ ያዘም እንዳልሆነ ምናምን ተረዳሁኝ ከዛ ሁለተኛ ቀን ተገናኘን ከዛ ሁለተኛ ቀን ፊልም አየን ከዛ በቃ ያለን ሶስተኛ ቀን ያለ ቀጠለ ሶስተኛ አራተኛ ያለ ቀጠለ ቶሎ ነው አንድ ላይ ገብተን መኖር የጀመርነው እሱም ብቻውን ነው የሚኖረው እዚህ ከፋሚሊ ተለይቶ ሶ ብቸኝነት ይሰማው ነበር እኔም ቤተሰቦች ሀረር ናቸው አዲስ አበባ ላይ ተከራይቼ ነበር የምኖረው ሶ እኔም ብቸኛ ነኝ እሱም ብቸኛ ነው ሶ አብረን መኖር ጀመርን በጣም አሪፍ ሐሳቡ ነበረሽ ላይክ ከኢትዮጵያ ውጪ እንደው አግብቶ መኖር መስፈርቶች ነበሩሽ ወይ ያስቀምጥሻቸው እንደ አይነት ሰው ባገኝ ያገባለሁ ከዚህ በኋላ ምናምን ብለሽ ያስቀምጥሻቸው ነገሮች ምናምን ነበሩ ይሄ በተለይ የውጭ ዜጋ ምናምን የውጭ ዜጋ ያገባለሁ ምናምን ብዬ አስቤ አላቅም ሶ ያኔ መስፈርት የነበረው የሚንከባከበኝ ፍቅር የሚሰጠኝ መልካም ሰው ጥሩ ሰው ብዬ ነበር ማስበውና ያው እህል ውሃ ሆነና ከሱ ጋር ተገናኘን እንጂ የውጭ ዜጋ ምናምን ብዬ አላስብም ግን ከነበሩ መስፈርቶች ውስጥ አንዱ ፋይናንሻሊ ሴኩርድ የሆነ ሰው financially because እኔም ስትራግል እያደረኩኝ ነው ከኔ ጋራ አብሮ ስትራግል የሚያደርግ ሳይሆን አትሊስት አንድ ስቴፕ ደገፍ የሚያደርግ ሰው የሚያበረታ ሰው ነበር like ሐሳብም የነበረውና ሶ ተገናኘን ስንገናኝ ያን ያህል ብዙ ነገር ኖሮት ሳይሆን ግን ራሱን የቻለ ሰው ነው እኔንም ሰፖርት ማድረግ የሚችል ሰው ነው ሶ እማስበው አንድ ሰው ሳገኝ ህልሜን እንዴት ነው ህልሜን በምን ያህል ደረጃ ሰፖርት ያደርጋል ምን ያህል ይጋራልኛል የቱ ድረስ ነው ከኔ ሰክሰስ ጋር በሚራመደው የሚሉ ነገሮችን አያለሁኝና ሶ እሱን ሳይው ደግሞ በጣም ሰፖርቲቭ ነው ስለዚህ መስፈርቴ ተሳካና ተገጣጠመ በዛ ላይ ቆንጆ ነው በዛ ላይ በጣም አሪፍ ሙሉ እንዳንጨርሰው እዚህ በእናትሽ በጣም ድንቅ ጊዜ እንደምናሳልፍ ፊል ያረኩ ይሄኛውን ሞራል ጨረስንም ሌሎች ምን ጨዋታቸው ጨዋታዎችም ይቀጥላሉ አብራችሁን ቆዩ በመጪው ሐምሌ ወር በውቢቷ ሮም ከተማ መላው ኢትዮጵያውያን ለስፖርታዊ ውድድር ይሰባሰባሉ ታዲያ በዚህ ደማቅ ስፖርታዊ ፕሮግራም ላይ በጂታን ኢትዮጵያ ልዩ የጉዞና የጉብኝት ፕሮግራም አዘጋጅቶ ይጠብቁዎታል ከሮም በተጨማሪም ፈረንሳይ ፓሪስ እና ስዊዘርላንድ ዙሪክ የጉብኝቱ አካል ናቸው አሁን ይደውሉና በመጪው ክረምት በአውሮፓ ከልጆ ጋር ድንቅ ጊዜን ያሳልፉ ይልዎታል በጂታን ኢትዮጵያ ፍሬንድ ትራቭል ቴንክ ዩ ሶ ማች በድጋሚ እኔ ደስ ብሎኛል ስለመጣ ስላገኘውክ ያ እና በጣም ግልጽ ነሽ እስካው ባየሁት ነፃነትሽ ግልጽነትሽ የምትዋሪበት መንገድ በጣም ደስ ይላል ተመልካቾች ይወዱታል ተስፋ አደርጋለሁ በባህሪ ምን አይነት ሰው ነሽ ግልጽነቱ አለ ምናምን አዎ በባህሪ በጣም ግልጽ ነኝ ያው የሐረር ልጅ አይደለም ሁሉ ነገር ፊት ለፊት ነው በጣም አሪፍ ሰው የሐረር ልጅ ሊንዳ ወደኋላ እንመልስሽና ስለ ውልደት ስለ ቤተሰብ ስለ ልጅነት በደንብ እንጫወት እስኪ ያው ተወልጄ ያደግኩትኝ ሐረር ነው እናቴ እኔን ስትወልደኝ በ15 ዓመቷ ነበር የወለደችኝ አንደሬጅ እና ያው አባቴን ሳላቀው በልጅነቴ ነው የሞተው ወታደር ነበረ ሶ የማወቅ ዕድል ሳይኖረኝ ነው አባቴ ህይወቱ ያለፈው ከዛ ያው እናቴም ልጅ አይደለች በ15 ዓመቷ ወልዳኝ ያው ልጅ ማሳደግም ለሷ እሷ አላደገችም ገናና ሶ እኔ የማሳደግ ኃላፊነቱ አያቴ ላይ ነበረ የወደቀው የእናትሽ ፋሚሊ ወይስ የአባትሽ ፋሚሊዎች ጋር የእናቴ ፋሚሊ እና አያቴ ደግሞ በሰዓቱ ላጤ ነበረ ብቻውን ነበረ የሚኖረው ከድሮ ሚስቱ ጋር ተለያይቶ ነበርና ሶ ያው እኔ ስመጣ እኔ የማሳደግ ኃላፊነት ወደሱ ሄደ እኔ ነኝ ማሳደጋት አለ ከዛ ያው እኔ ለማሳደግ ሚስት ማግባት ነበረበት እና እንደዛ ነው ያደኩትኝ እንግዲህ በአያት እጅ
ከናሽ ጋር ያለሽ አታችመንት ምናምን አታቂውም ነው በልጅነት ወይስ በኋላ እንዴት ነው የቀጠለው? የእናት አታችመንት የለኝም እኔ to be honest የእናት አታችመንት የለኝም። ሶሻል ሚዲያ ላይ ሳይ ራሱ ሰው እናቴ ለኔ እንደዚህ ምናምን ሲባል ሚኒንግ ነው የሚያጣብኝና እኔም አሁን መሆን የማልፈልገው ለልጆቼ እንዴት ነው የእናትን ጣዕም እንዲያውቁት እናት ምን ማለት እንደሆነ እኔ ስለማላውቀው ለልጆቼ ያንን ነገር እንዲያገኙት በጣም ነው የምጥረውና ሳይ ራሱ ቀን አለው በቃ እናቴ እንደዚህ ሆና እናቴ አላውቀውም ፊሊንጉን የእናትን ፍቅር። በልጅነት ስለወለደችሽ ነው በዛው የቆመው ወይስ ምንድነው ላይክ በዛ ሰዓት ምንድነው የተፈጠረው? አንደኛ በልጅነቷ ስለወለደችኝ ነው። ሁለተኛ ደግሞ ከአባቴ ጋርም ሰላም አልነበሩም ተለያዩ። እሱም ወደ ጦርነት ወደ ግንባር ሄደ። ስለዚህ እሷም ሌላ ላይፍ ጀመረች which means ያው ሌላ ሰው አገባች እሱም እዛ ግንባር ላይ ህይወቱ አለፈ። ስለዚህ አዲስ ህይወት ጀመረች ማለት ነው። ያው እሷም በልጅነቷ ስለወለደችኝ ያን ያህል ብዙም ፍቅሩም እንዴት ነው የእናት ስሜቱ የለም። ልጅነትም ስላለ የእናትነት ስሜቱ ያለ አይመስለኝም በሰዓቱና ወደ ሌላ ላይፍ ሙቭ አደረገች። እኔም እንግዲህ አያቴ ነው እና አያቴ ያገባት ባለቤት እንደናት ሆና ያሳደገች። ከዛ በኋላ እስከናሽ ጋር ያለው እንደ ልጅ እንደ እናት ምናምን ቆመ በዛው ወይስ ምንድነው? እንደ ልጅ እንደ እናት የለም ማለት በቃ ኦሬዲ የለም አታችመንቱ ስለሌለን እሷ ከኔ በኋላ 3 ወንድ ልጆች ወልዳለች። ያው ከነሱ ጋር ጥሩ አታችመንት አላት ያው ከኔ ጋር ግን የለንም ስቲል እስካሁን የለንም። እግዚአብሔር ለኔ መልካምን ነገር ስላደረገልኝ በምችለው አቅም ሁላ አሁን ላይ ሰፖርት አደርጋታለሁ ደግፋታለሁ። ወንድሜ እኔ ጋር ነው የሚኖረው በእናት ነው የምንገናኘውና እኔ ጋር ይምጣ አስተምረዋለሁ ምናምን ነገር ብዬ ያሳለፍኩትን መንገድ ስለማውቀው ከሆነልኝ ነገር አንፃር እግዚአብሔር ከዛ አንስቶ እዚህ ስላደረሰኝ በጎ ነገርን ባደርግ ብዬ ለህሊናዬ ስል ነው ማረጋቸውና ያው ስቲል ባንደዋወልም ፍቅሩ ምንም ባይኖር መገኘት ባለብኝ ቦታ ማድረግ ባለብኝ ቦታ አረጋለሁ እገኛለሁ። እኔ ቻይልድሁድ ትራውማ አለብኝ። ይሄ እንዴት ነው ጓደኞች በቤተሰብ ፍቅር ሲያድጉ ስታያቸው እና ላይፋችንም ኢዚ ስላልነበረ ቀላል ስላልነበረ ፋይናንሻሊ አያቴ በጣም ነበረ የሚቸገር ነበር። ከስራ ተፈናቀለ። የሆነ ሰዓት አሪፍ ኑሮ ነበረው ጥሩ ኢንካም ነበረ። የሆነ ሰዓት ከስራ ተፈናቀለ፣ ህመም መጣ፣ በሽታ መጣ፣ ታመመ ምናምንና ሰው ፋይናንሻሊ በጣም ስትራግል ማድረግ ጀመረ። ይሄ ልጅነትህን ሳትኖረው ሲያልፍ ነገር አለ አይደለ? እና በቃ እንደ ልጅ እንደሆነ አልተፈቀደልኝም ብዬ ስለማስብ እነዛ ትራውማዎች ህይወት በዛ ላይ ሃርሽ ሲሆን ቱማች ስለሚሆንበት በቃ አንዳንድ ነገሮችን ተከርነው ይብሰሉ ብለህ ወደዛ አድርገህ ጀስት ፎከስ ማድረግ ያለብህ ነገር ላይ ታደርጋለህ። በቃ ቻይልድሁድ ትራውማ ምልህ ያንን ነው። በአጠቃላይ በህይወትሽ አሁን እንግዲህ የሰውን ፊት በሜካፕ ታስውቢያለሽ። ያንቺን ይሄ ባጠፋው ባስተካክለው እንደ ሜካፕ ሁሉ እንደ አዲስ ብቀይረው የምትይው የህይወትሽ ክፍል የትኛው ነው ማለት ነው? ይሄኛው ክፍል ነው? ልጅነቴን በፍቅር እና እንደ ልጆች ሆኜ ባሳልፈው በሜካፕ ቀብቼ ደስ የሚል ይሄ ድሪም የሚደረግ የቻይልድሁድ ላይፍ ቢኖረኝ ይሄ ሌግዠሪ ምናምን አይደለም፣ ቤዚክ ነገር የሆነ የሚወድ ሰው እንዳለህ ማወቁ። እኔ አሁን ከአያቴ ውጭ በዛ ሰዓት እኔን የሚወደኝ የሚፈልገኝም ሰው አለ ብዬ አላስብም። ስቲል ያው ነገሮች ሲስተካከሉ ሁሉም ሰው ይፈልግሃል፣ ግን በሰዓቱ እነዛ ታይሞች ላይ ከአያቴ ውጪ ስለኔ ህይወት ግድ የሚሰጠው የሚያስብልኝ የሚጨነቅልኝ ሰው አለ ብዬ አላስብም በሰዓቱና ያንን ታይም እንደ ኖርማል ልጆች እናቴ፣ አባቴ፣ ወንድሞቼ፣ ፋሚሊ ብዬ ሜካፕ ቀብቼ ብረሽ አድርጌው ኖርማል ቻይልድሁድ ላይፍ ቢኖረኝ ደስ ይለኝ ነበረ። ግን እኔ ያጣሁትን ለልጆቼ እየሰጠሁ ትምህርት ላይስ? ትምህርት ላይ አካዳሚካሊ በጣም ጥሩ ነኝ፣ ጎበዝ የደረጃ ተማሪ ነኝ። ከአንደኛ ክፍል እስከ 8ኛ ክፍል እስከ 10ኛ ክፍል የደረጃ ተማሪ ነበርኩኝ። ከዛ ትንሽ ሃርሽ የሆነ የመጣው 12ኛ ክፍል ላይ ስደርስ ነው። ስቲል ጎበዝ ተማሪ ነኝ፣ በደረጃ ነው የምወጣው ምናምን። ግን 12ኛ ክፍል ላይ እያደክም ትመጣ አይደለ? የምትፈልጋቸው ነገሮች እየበዙ አእምሮህ እየተከፋፈለ ይመጣል። እንደ ጓደኞች መሆን ትፈልጋለህ። እንደ ጓደኞች ወይ ስልክ እንዲኖር ወይ እነሱ ፋሽን ብለው የገዙትን ልብስ አንተም ብትለብሰው ቢኖር ትመኛለህ። ያንን ደግሞ ማድረግ
ሳይቻል ሲቀር አንደርስታንድ ታደርጋለህ ኖርማሊ ያው ብዙዎቻችን ኑሮ ተመቻችቶልን አይደለም አንደርስታንድ ታደርጋለህ ቤተሰቦችን ሲቹዌሽን ግን ወጣትነት አፍላ እድሜነት እነዚህ ነገሮች አንደርስታንድ ማድረግ ትንሽ እንትን ይልሃልና ይሄ መከፋቴ እየባሰ መጣ ማዛኔ መከፋቴ ምናምን በቃ ራሴን ባጠፋስ ወደሚሉ አይነት ነገሮች ይሄ እንዴት ነው ይሄ አፍላ እድሜ ላይ ቻሌንጆች ሲበዙ ቻሌንጆችን ከመቋቋም ይልቅ መገላገልን ታስባለህ በቃ ይሄ አፍላ ለውሳኔ በጣም መቸኩልበት እድሜ ነውና 12ኛ ክፍል ላይ አምሮዬ በጣም ባያዝ የሆነ መጣ በቃ ትምህርቴ ላይ ትንሽ የቀነስኩ ምናምን መጣሁኝ ግን ስቲል ያለኝ አማራጭ እኔ አሁን ካለሁበት ላይፍ ሊያወጣኝ የሚችለው ትምህርቴ ብቻ ነው በያስብ ስለነበረ ስቲል በዛ ሁላ ስትራግል ውስጥ በዛ ሁላ ሜንታሊቲ ውስጥ እንትንል ነበር አጠና ነበርና አልሆነም 12ኛ ክፍል ውጤት አልመጣልኝም እና የትንሳ ሁላ መንገድ ላይ ሲያገኘኝ የት ዩኒቨርሲቲ ደረስሽ ምናምን ነገር ነበር የሚለኝ ግን የኔ ውጤት አልመጣልኝም ነበርና ያ በራሱ ካለብኝ ሲቹዌሽን ጋራ አንድ ላይ ተደማምሮ ሌላ የአእምሮ ዲፕሬሽን ስትረስ ተስፋ መቁረጥ ውስጥ ገባሁኝ ትምህርቴ ነው ኦንሊ ዌይ መውጫ ብዬ የማስበው 12ኛ ክፍል ስወድቅ ፊዚካሊ ሜንታሊ ሃራስመንቱ በጣም እንትን እያለ መጣ ሶ ምንድነው የፋሚሊ ታሪክ አለን አይደለም አያቴ 2 ሴት ልጆች አሉትና ሁለቱም ሴት ልጆቹ ያው ትምህርት አቁሞ ምናምን የሆነ እናቴም እኔም በ15 ዓመቷ ነው የወለደችው አክስቴም የማይሆን ላይፍ ውስጥ ገብታ ብዙ ፋሚሊ ባክግራውንድ ኬዞች ስለነበሩ አንቺሳ የነሱ ዘር ከዚህ የተሻለ ነገር ምን ታመጪና መባል ተጀመረ 12ኛ ክፍል ስወድቅና ላይክ ቱ ማች ሆነ ማለት ነው ቱ ማች ሲሆን ኮንዶሚኒየም ሄጄ ራሴን ብጥልስ ብያስብ ነበረ አርቴ ከኮንዶሚኒየም ራስ ሞሮር ከዛ ላይክ ያይጥ መርዝ ብጠጣስ በረኪናስ ብጠጣ ኪኒን ብዙ ኪኒን ቅሚያቃለሁኝ ምናምን ግን ምንም አልሆንኩኝ ማለት እግዚአብሔር ዛሬን ስላየልኝ እነዛን ጊዜያቶች እንደዋዛ እንደቀልድን ያሳለፈኝና መድኃኒት ውጪ እሞታለሁ ብል አልሞትም አስመልሳለሁ ብል አላስመልስምና ላይክ ቤት ውስጥ ያገኘዋቸውን ይሄ ማስታገሻ የሚሆኑ ምንም ሁሉም ሰስቤ ነበር ያጥኩትኝ ግን እኔ ምንም አልሆንኩኝም እና እግዚአብሔር ዛሬን ስላያት መሰለኝ ያሳለፈኝ እልህ አጋባኝ ራሴ ፕሩፍ ማድረግ አለብኝ በቃ የሆነ ቦታ እንደምደርስ አላማ እንዳለኝ የቤተሰቤን ታሪክ እንደምቀይር በየ እልህ ተጋባሁኝ ከራሴ ጋር እና አልጠበቅኩም ዩኒቨርሲቲ ገባለሁ ብዬ ነበር መጠብቀው ቱ ቢ ሆነስት ምድቤን ነበር መጠብቀው ግን አልሆነም ምናልባት እግዚአብሔር ሊያጠነክረኝም ስላሰበ አንዳንዴ በህይወታችን መጡ ፈተናዎች በጣም ያጠነክሩናልና ብዙም እንድማርበት ዛሬ ላይ ጥቃቅን መሰናክሎች ፈተናዎች ሲገጥሙኝ ኢዝሊ አልሰበርም አይሰብሩኝም ቢኮዝ ያንን ስላሳለፍኩኝ ዛሬ ላይ ለምንም ነገር አልበገርምና ሶ በቃ ፕራይቬት ወስድ ምንድነው ይሄ ድጋሚ የምትፈተነው አይደለ ፕራይቬት ፈተና ሶ ፕራይቬት ፈተና ፈተናለሁኝ አልኩኝ እሱ ተሞላ አያቴ ነው ሞላልኝ ሶ ከፈለልኝ በጣም ተስፋ መቁረጥ ውስጥ ነበርኩ ያንን አንድ አመት አቢዩዙም እንዳልኩ ነው ሜንታሊ እኔም በጣም ራሴ ላይ ብዙ ነገሮች ለመወሰን ሳስብ እያለ ጊዜው ምን አለ የሆነ ድምጽ አለ ውስጤ ላይ በቃ ያልፋል ይሄ ቀን ያልፋል እስቲ ታገሹ ነገን እስቲ እንየው የሚለኝ አይነት ውስጤ ላይ የሆነ ድምጽ አለኝና እኔ የሆነ ነገር በሆን ደግሞ አያቴ ምን ያህል እንደሚሰበርም አስባለሁ ይሄ አንዳንዴ በህይወታችን በጣም የምንወዳቸው ሰዎች ሲኖሩ ስለ ራሳችን ብቻ ሳይሆን የምናስበው እኔ የሆነ ነገር ባረግ እኔ እንደዚህ ብሆን ያ ሰው ምን ይሆናል አያቴ ለኔ በጣም ብዙ ዋጋ ስለከፈለ እኔ አሁን እዚህ ጋር ራሴን ባጠፋ እሱ ምን ይሆናል የሚለውን ነገር ስለማስብ እነዛ ነገሮች የሚይዘውኝ ተፈተንኩኝ ፕራይቬት ስፈተን ከድፍን ሀረር 2 ተማሪ ብቻ ነበር ያለፈው የዛኔ ፕራይቬት አንዷ እኔ ነኝ አንድ ደግሞ የሆነ ወንድ ልጅ ነው ሁለታችንን ያለፍነውና እንደዛ ሆኖ ወለጋ ዩኒቨርሲቲ ደረሰኝ ተገላገልኩ ራኩኝ ማለት ነው ከዛ ሁላ ትራማ ወጣሁኝና ጉዞ ወደ ወለጋ ኢንጂነሪንግ ኮንስትራክሽን ማኔጅመንት ተማሪ ሆኜ እዛ 5 አመት እዛ ስማርም አንድ ነገር ቋያቴ ነው ከሚያረጋኝ እንዴት ነው ይሄ ከባድ ነው የዩኒቨርሲቲ ላይፍ ስታይሉ በጣም ከባድ ነውና ባገኛት ሰዓት ፋዘር ከዛችም ያለ የተናጠቀ በዛ ሁላ ታይም ውስጥ እናቴ የለች ስቲል አካዳሚ ላይ ፎከስ ያረኩኝ ነው because the only way እኔ ከዚህ ችግር ማመልጥበት ራሴን የምችለው በትምህርቴ ብቻ ነውና በቃ ሰቃይ ነኝ ከ3 በታች ራሱ ውጤት የለኝም በጣም ደከምኩኝ ቢባል 3.2 እስከ 3.57 ድረስ ምናምን ነው ማመጣ ውጤትና እንደዛ ሆኜ ዩኒቨርሲቲ ትምህርቴን እንግዲህ ጨረስኩኝ ማለት ነውና ስጨርስ ራሱ መጥቶ ያስመረቀኛል ነበር ያው እንደነገርኩ ነው አያቴ ደካማ ስለሆነ ከሱ ምንም አልጠብቅም መጥቶ ያስመረቀኝም ሰው አልነበረ it was a harsh time በቃ ጥሩ ሜሞሪ አልነበረኝም like ከዩኒቨርሲቲ ተመርቄ እስከወጣ ድረስ ከልጅነት ዩኒቨርሲቲ ግራጁዌት እስከምታረጊ የለም ብቸኝነት በቃ ይሄ ብቻ ያለ መፈለግ ስሜት ሰው ያለ እንደሌላ ሆነ ስታደግ
በግንባታ ፍጥነት ጥራትና በሚመርጣቸው ድንቅ ቦታዎች የሚታወቀው ዴማው ሪል ስቴት አሁን ደግሞ በአዲስ ነገር መጥቶላቸዋል። ከብሪቲሽ ኤምባሲ አጠገብ በልዩ የወንዝ ዳር ፕሮጀክት የመንትያ ህንፃዎች ግንባታ ተጀምሯል። የመኖሪያ ቤቶች ብቻ በሚገኙባቸው በእነዚህ ህንፃዎች 15% ብቻ ቅድሚያ ክፍያ በመክፈል የቅንጡ ቤት ባለቤት ይሆኑ። አሁኑኑ በዚህ ቁጥር ይደውሉ፣ ቀጣዩ ቤትዎን ቡክ ያድርጉ። ዴማው ሪል ስቴት ቅንጦት ይገባዋል። ከዩኒቨርሲቲ ወጣሽ፣ ከዛ ጉዞ ወዴት ነው የሆነው? ስራ አገኘሽ ወይስ? ከዩኒቨርሲቲ ወጣሁኝ። አስብ የነበረው ዩኒቨርሲቲ ከኛ በፊት የነበረው ባች ላይ እንደዚህ ሰቃይ ተማሪዎችን ያስቀራል አስተማሪ አድርጎ እና የኔ ተስፋ የነበረው እዛው መቅረት ነበር፣ ዩኒቨርሲቲ ውስጥ መቅረት ነበር እና ከኛ በፊት ወደ 7 ሴት አስተማሪዎችን አስቀርተው ነበር። ልክ ከኛ ጋር ሲመጣ በዚህ ባች አናስቀርም አሉ። ሌላ ተስፋ መቁረጥ በቃ ላይክ በጣም ስታትር የነበረው እዛ አስተማሪ ሆኜ ለመቅረት ነው፣ እናንተ ባች ላይ አናስቀርም አሉ። እንግዲህ ያው እግዚአብሔር ያሰበው ነገር ስለነበረ ነው እኔ በተስፋ መቁረጥ ሄድኩኝ ሐረር ምናምን ነገር እና በጣም ከፋኝ፣ በቃ በጣም ከፋኝ። በቃ ውጤቴን ይዤ አዲስ አበባ ስራ ፈላልጋለሁኝ ብዬ አንድ ከዝን አለችኝ እዚህ እና በዘመድ እንግዲህ እሷ ጋር ደወልኩኝ። አዲስ አበባ ልመጣ አስቤያለሁኝ ትንሽዬ ስራ እስከማገኝ ድረስ እንትን ያገኘሁትን ስራ እሰራለሁኝ፣ ችግር የለውም አልኳት። ኧረ ችግር የለውም ነይ ምናምን አለችኝ። አንድ ከዝን አለችኝ እና በዚሁ አጋጣሚ በጣም ነው የማመሰግናት። ማለት ለእኔ ስታርት ፖይንት ነው የሆነችኝ። ከዛ የትራንስፖርት እንኳን ሐረር ላይ የማውቃት አንድ ጓደኛ አብሮ አደጌ ናት የሰጠችኝ የትራንስፖርት አዲስ አበባ የምገባበትን በሰዓቱ ይሄ ቅጥቅጥ ባስ 300 ብር ምናምን ነበር፣ 400 ብር ሰጠችኝ። 100 ብር ብቻ እጄ ላይ ነበረኝ። አዲስ አበባ ስገባ 300 ብር ሱን ከፍዬ ገባሁኝ። ተቀበለችኝ እቺ ዘመዴ ያልኩ ወጣት ናት። እሷም ምንድነው የሆነ ድርጅት እንደ ሪሴፕሽን ነው የምትሰራው እሷም እና እሷም ስትረግል ላይ ናት። አዲስ አበባ ከገባሁኝ ጊዜ ጀምሮ ማላስገባበት ቦታ የለም ሲቪ እና በስተመጨረሻም ትምህርት ቤት ነው ያገኘሁት መዋለ ህፃናት ምናምን ማስተማር። ዲግሪ ይዤ ላይክ ለዩኒቨርሲቲ አስተማሪነት ራሴን ማስባት ሴትዮ መዋለ ህፃናት ኬጂ ኢትስ ኦኬ ላይክ እኔ አስሎንጋ ሰርቫይቭ እስካረኩኝ ድረስ ወጥቼ እስከገባሁኝ ድረስ ብዬ ስኩል ኦፍ ቱሞሮ አገኘሁኝ እዚህ ቦሌ ብራንች እና እዛ ገባሁኝ ማለት ነው ማስተማር አንደኛ ክፍል እንደው ማለት ህፃናት አይደለም አንደኛ ክፍል አንደኛ ክፍል እንደ እንግሊዘኛ መምህር የእንግሊዘኛ ሳብጀክቶችን ማስተማር ጀመርኩኝ። የአዲስ አበባ ኑሮ ጀመረ። አዲስ አበባ ተጀመረ። በስማ እሺ። በዛ ምን ያልቆየሽ አስተማሪነቱ ላይ? አስተማሪነት አንድ 2 ዓመት አስተምሬያለሁኝ። 2 ዓመት አስተምሬያለሁ። እንዴት አቀባበሉን አዲስ አበባ ኑሮ ላይፉ እንዴት ተቀበለሽ? አዲስ አበባ ሩጫ ነው። ያው እንደ ክፍለ ሀገር ልጅ በቃ ግር ይላል። ግን በቃ የማስበው የነበረው ካለሁበት ሲቹዌሽን ለመውጣት ስለሆነ 4 ኪሎ ይሄ ማስታወቂያ የሚደረደርበት ቦታ ሄጄ ይፈልግ ነበረ ምናምን ነበር። ብቻ አገኘሁኝ። ደሞዝ ሳገኝ የመጀመሪያ ደሞዝ 4000 ብር ነበረ ያገኘሁት። ደስ አለኝ በዛ ሰዓት። ጥሩ ነው። 4000 ብር አገኘሁኝ። ኢትስ ኦኬ ምናምን። ከከዝኔ ጋር ደግሞ 2 ወጣት ሴቶች አይደለን መስማማት አልቻልንም ስልህ በቃ ፍላጎታችን እንትን አለ። ዛሬ ትላንትና እኔ ቤት አጽድቼ ዛሬ አንቺ አታጸጅም እኔ እሰራለሁ አንቺ ትበያለሽ ምናምን ይሄ ያለ አይደለ እንደ ፉክክር ጀመረን ነገር እና ይሄ ደግሞ ሰላምህን ይነሳል። ውጪ ስራ ደክሞ ስትገባ ምናምን ይሄ እንደዚህ አይነት ነገሮች ሲኖሩ በጣም ቀላል የህፃን ልጅ ነገር ነው። ግን ጀስት በቃ ስለዚህ በቃ ተለያይተናል። ፍላጎታችንን መስማማት አልቻለን። ቤት ተከራይቼ ልውጣ ብዬ ቤት ተከራይቼ ወጣሁኝ እና ቤት ተከራይቼ ስወጣ ገርጂ አካባቢ 1500 ብር ነበር ቤት ያገኘሁትኝና ያኔ በደጉ ጊዜ እዘን ልበል 3 በ4 በጣም ጠባብ 1 ፍራሽ 1 ሜትር 1 ፍራሽ አለ። ከበሩ እንደገባው ፍራሼ ላይ ነው የምዘለው። በቃ ምንም አይነት ስፔስ አልነበረኝ። ገብቼ መተኛ እዚች ጋር ትንሽ ሻንጣ አለችኝ። ከግርጌ ስር አንድ ስቶቭ አለችኝ ምግብ የምሰራባት ምናምን እንደዛ ጀመርኩኝ ማለት ነው ኑሮንና እያስተማርኩኝ በመካከል ልጆች ማስጠናት ማገኘው ነው አዲሽናል ኢንካም። ባይዛው እዚህ ታይም ድረስ ስልክ አልነበረኝም፣ ተች ስልክ አልነበረኝም። አሁን እኮ ቅርብ ጊዜ ነው መለክ ዩኒቨርሲቲ ስመረቅም ሚሞሪ የለኝም፣ ፎቶ የተነሳሁት ምናምን የለኝም፣ ስልክ አልነበረኝም በሰዓቱ። ከዛ አስተማሪ ሆኜ እቁብ ጥዬ እቁብ ሲደርሰኝ ተች ስልክ ገዛሁት። ተች አደረግሽው እና ተማሪዎች ይዘው ይመጡ ይሆናል ያኔ አንቺ ሳይኖርሽ። እኔ ሳይኖረኝ ተማሪዎች ኦብቪየስሊ ያው አስተማሪና የተማሪ ላይፍ አይገናኝም። እኔ ስልክ ሳይኖረኝ እነሱ አይፓድ ምናምን ይዘው ይመጣሉ። ኢትስ ፋይን የኑሮ መለያየት ብለህ እና የመጀመሪያ ስልኬን ገዛሁኝ ምናምን ደስ አለኝ።
እና እንደውም እቁብ ሲደርሰኝ ለአባቴ ለአያቴ ሁላ ብር ላኩለት እንደዛ እየኖርን አንዳንዴ ብር ይቸግራል አዲስ አበባ ላይ የታክሲ ምንም እና ስፔሻሊ የበዓል ሰሞን ማሳለፋት ሀስል በቃ አንድ እንቁላል ገዝቼ ምናምን በስልስ አንድ ሽንኩርት አንድ ቲማቲም አድርገ እንቁላል ቁጭ አድርገ በዓል በቃ ምትጅበት በዓል አብረሽ ምታሳልፍ ዘመድ ምናምን የለም አዎ ከዝኔ ነበረች እንደነገርኩ ይሄ ልጅነት ወጣትነት ስለያዘን ምናምን መስማማት ስላልቻለን ሰው ጋርም ተለያየን ስለዚህ ሁላችንም ቤታችንን ዘግተን ነው የምናሳልፈውና በቃ የበዓል ሰዓት እንደዛ እንትላለሁኝ ታች ስልክ ስላለኝ ፌስቡክ ታወራለ ከሰዎች ጋር ትጀናጀናለ መደበር አይጠፋም የአንድ ሜትር ፍራሽ ላይ ቁጭ ብለክ ሶ 2 አመት ካስተማርሽ በኋላ ወደ ምን ገባሽ ለምን ነው የወጣሽው ከመምህርነት ሙያ እዛው ያስተማርኩኝ እያለ ነው ከባለቤቴ ጋር የተገናኘ ነው ያቺ ሞመንት አስተማሪ ያለው ስለዚህ በፊት የነበረኝ ሪሌሽንሺፕ ያልሽው እዛች 1 ሜትር ፍራሽ ላይ ቁጭ ብለሽ ፌስቡክ ምጀነጀር ያልሽው ነው ማለት ነው ያኛው ስቶሪ ዩኒቨርሲቲ ነበረኝ ጓደኛ ሰው ያው ኖርማሊ ቦይፍሬንድ ምናምን ኖርሃል አይደለ ሶ አዲስ አበባ ገብቼ የኑሮ ሀስል ውስጥ ምናምን ስገባ ሲንግል ነበርኩኝ ዩኒቨርሲቲ ያለሽ ነው የነበረሽ ላይፍ ዩኒቨርሲቲ እያለሁኝ ነበረኝ ጓደኛ ላይፍ ነበረኝ ሶ እያስተማርሽ እንግዲህ ኦልሞስት 2 አመት ካስተማርሽ በኋላ ባለቤትሽ ጋር ተዋወቃችሁ ሶ ከሱ ጋር ስንተዋወቅ የመጀመሪያው ጥያቄ ላይፍ ጎልሽ ምንድነው ምን ማድረግ ነው የምታስበው ጥሩ ጥያቄ ምፈልጋት ጥያቄ ላይክ ያለሁበት ኑሮ አሰልችቶኛል አንደኛ እንደነገርኩ ያቺ አንድ ክፍል ውስጥ ነው የምኖረው ስትራግሌን እንደነገርኩ ነው ስለዚህ ላይፍ ጎልሽ ምንድነው ህልምሽ ምንድነው ብሎ የሚጠይቅ ሰው ስታገኝ ደም በቃ ሶ ምንድነው የምፈልገው መሰለህ አልኩትኝ እኔ መማር ነው የምፈልገው እንደነገርኩ በቃ ይሄ አልተማርንም አይደለ ብዙ ቻይልድሁድ ትራውማ አለ የቤተሰብ ታሪክ አለ እናንተ እንዲናችሁ በየእንትኑ የቀራችሁ በየምናምኑ ስለምንባል የኔ ሐሳብ ትምህርትና ትምህርት ዲግሪን ይዣለሁ ማስተርሴን ከዛ ዶክተሬቴን እያልኩኝ በቃ ዶክተር ሊዲያ አካዳሚሽን እሱ ላይ ነው ፎከስ ማድረገውና ማስተርሴን መቀጠል ፈልጋለሁ ምክንያቱም እኔ ማስበው ሜቢ ማስተርሴን ቢዝ የተሻለ የስራ እድል አገኛለሁ ብዬ ነበር ማስበውና ከዛ ጥሩ ነው ማለት ብዙ ሰው እኮ እንደዛ አይልም ሴቶች አሁን ያው እሱም እንደነገርኩ ያው አዲስ አበባ ላይ ብዙ ሴት የማየት አጋጣሚዎች ሊኖሩት ይችላሉ ላይክ እሱም ሲንግል ስለነበረና እንደዚህ የሚል ሰው እኮ ሬር ነው ልማር ማለት መማር ነው የምፈልገው ሰው ሳይሆን የሚለው ብዙ ሰው የሚለው አይፎን ስልክ ገዛለኝ ሂውማን ሄር ትራቨል መኪና ነው የሚለው እኔ ግን ማስተርሴን መማር ፈልጋለሁ እሱ ነው አለኝ እሱ ነው የምፈልገው እና ለምንድን ነው የማትማሪው ኮስት ሼሪንግ አለ 33,000 ብር ከዩኒቨርሲቲ ስትወጣ እዳ እና በቃ እሱን መክፈል አልችልም አልኩት 33,000 ብር መክፈል አልችልም ለዛ ነው አልኩት በቃ ምን ችግር አለ መማር ፈልገሽ እኔ ከፍልሻለሁ ተማሪ ደስ አለኝ 33,000 ብር ኮስት ሼሪንግ እሱ ከፈለልኝ ከዛ ተማርኩኝ ማስተርሴን ያው በዚህ በኩል አስተምራለሁኝ ያስተማርሽ ነው እየተማርሽ የነበረው ያስተማርኩኝ የነበረው ሶ ቱቶሪያልም ልጅ ጋር እየሄድኩኝ አስጠናለሁኝ ከሱ ጋር ሆኜ አስጠናለሁ ቤት ጠዋት 12 ሰዓት ወጥቼ ማታ 4 ሰዓት ነው የምገባው ስራ የሚያልቀው 11 ሰዓት ነው ልጆች አስጠናለሁኝ ልጆች አስጠንቼ ስጨርስ ቤት 4 ሰዓት ነው የምገባው 4 ሰዓት ገብቼ ምሳዬን ምግቤ ለነገ መቆጣጠረውን አዘጋጅ ተኝቼ ጧት 12 ሰዓት ወጣለሁ ሶ እንደዛ ነበር ምኖር የነበረውና ከዛ ማስተርሴን እየተማርኩኝ አለቀ ማስተርሱም በዛ መካከል ግን ማስተርሲ ሳያልቅ የሪና የሱ ሪሌሽንሺፕ ፕሮግረስ አደረገ ስትራግሊን ያያል በጣም እንደምጥር ያያል ኢቭን ስንገናኝ ብር እንዲያስቀምጥና ውሰጅ ይለኛል ለታክሲ ለምናም ለአንዳንድ ነገር ይችላል ውሰጅ በፍጹም አልወስድም ብዬ ጥዬ ሄድና የታክሲ ቸግረኝ ምናምን ደስ ይለኛል የደሃ ቅንጡ ለምንድን ነው ያልወሰድኩት እላለሁ ላይክ ምን አቅብጦኝ እና ያንን ያይ ነበር እሱ ይሄ ያለኝ ሞቲቭ ምናምን ያይ ነበርና ሶ ለምን አብረሽኝ አትኖሪም ማለት እሺ ቆይ ላስብበት ወጉ ማለት ነው እሺ ቆይ ላስብበት ለአንድ ሳምንት ምናምን ብያ አሰብኩበት ምናምን ከዛ አሻልኩኝ ፋይናሊ እንደነገርኩኝ የምኖረው ቤቴ ወስጄ አሳይቼው አላውቅም ቤቴን አይቶት አያውቅም በጣም በቃ እንደነገርኩ ዘለ ፍራሽ ላይ ነው እንትን የምትለው እሱ ተከራይቶ የሚኖረው ቦሌ ነበረ መሀል ቦሌ ላይ ባለ 2 መኝታ ክፍል ምናምን ቆንጆ ቪላ ተከራይቶ ነበር የሚኖረውና እሺ አልኩኝ ሶ ገባሁኝ እሱ ጋር አብረን እየኖርን ማስተምራለሁ ልጆች አስጠናለሁኝ ከዛ ማስተርስ ክላሴን ወስዳለሁኝ በሳምንት 3 ቀን ምናምን ነበር መማራው የማስተር ክላሱንና እንደዛ ያልኩኝ በፕሮጀክት ማኔጅመንት ሁለተኛ ዲግሪን ወይ ማስተርስ ዲግሪን ያስኩኝ ማለት ነው ታውቆውስ እውነት አሁን ሜካፕ ሊንዳ ሜካፕ በቃ ምናቀሽ ሜካፕ ሶ
ፕሮጀክት ማኔጅመንት ማስተርስ እንዳለሽ ኢንጂነር እንደሆንሽ ምናምን አናውቅም። ታዲያ ወቃችሁ። ጥሩ ሰው ተመረቅሽ። ከዛ ጎን ለጎን ደግሞ እንግዲህ ያው አብረሽ ባለቤትሽ ጋር መኖር ጀመርሽ። ላይፍ እንዴት ፕሮግረስ አደረገ? ከዛ በኋላ እንዴት ነው የቀጠለው? ከዛ በኋላ ላይፍ ጥሩ ነው። አብረን ስንኖር ፕሮፖዝ አደረገኝ። ታገቢኛለሽ ያለኝ። ከዛ በደስታ ከዛ እሱን ተቀበልኩኝ። ከዛ በኋላ በመሀከል ልጅ መጣ። አረገዝኩኝ የመጀመሪያ ልጄ። ከዛ የመጀመሪያ ልጄ ሳረግዝ አሁን ሄደን ቤተሰቦቻችንን ላይክ ወስጄ ላስተዋውቅሽ። ያው ልጅ መጣ። ስለመጣ ፈልገን ነው አክቹሊ። እሱም ልጅ ፈልግ ነበረ። እኔም ደግሞ በቃ ጥሩ ሰው ነው። ሴት ማለት ላይክ ላይፌን ከነበርኩበት አንድ ስቴፕ ህልሜን ተጋርቶኝ ፕሮግረስ እንዳደርግ አድርጎኛል። በብዙ ነገር ሰፖርት አድርጎኛል። ወጣት ነው፣ የተማረ ነው። ስለዚህ ዋይናት። ከዛ ልጁን መጣ ወስዶ ቤተሰቦቹ ጋር አስተዋወቀኝ። እዛ ቤተሰቦቹ ጋር ስንሄድ በባህላዊ መንገድ ቀለበት ምናምን እዛ ሴሬሞኒ ያደረጉልን። የማሊ ቀለበት ሴሬሞኒ። እና እዚህ ሽማግሌ ምናምን አላስላኩትኝም። እንደነገርኩ ጥሩ ቤተሰብም ሪሌሽንሽፕም ስለሌለን ማንም በእኔ ህይወት ምንም እንትን አይለውም። ወግ ነው በእርግጥ ግን አላስላኩኝም ሽማግሌም። አንደኛ እሱ ያው እንደነገርኩ ኢትዮጵያዊ አይደለም፣ የሚያውቀውም ሰውም የለም። ማስጨነቅም አልፈለኩኝም። ሰው አዘጋጅተ እንደዚህ ምናምን ፌክ የሆነ ነገር አልፈለኩኝም። በቃ ሪል ላይፉን እያኖርኩትኝ ነው። ሰው አፈላልጎ ምናምን የፌክ የሆነ ነገር ስላልፈለኩ ሽማግሌም አልተላከም። እዛ እነሱ ጋር ሄደን በእነሱ ሴሬሞኒ መሰረት ቀለበት አደረግን። ግን ሀረር ወስጄ አስተዋወቅኩት ቤተሰቦች። አያቴ ጋር ወስጄ አስተዋወቅኩት። ምን አሉ በእናትሽ? በቃ የሚገርምህ ነገር አስተዋወቅኩትኝ ምናምን በጥሩ ሁኔታ ተቀበሉት ምናምን። ከዛ ያው ጎረቤት ይጠይቃል፣ የታገኘችው ምናምን እቺ ጉደኛ ምናምን ትባላለች። ያው ትንሽ ወጣ ይላል ምናምን። አፍሪካዊ ነው ኢትዮጵያዊ አይደለም ምናምን የታገኘችው ምናምን ነገር ሲል ከዛ እሱን አስተዋውቄ ወጣው። ይኸው 7 ዓመት ደርሻለሁ። አያቴን ና እኔ ጋር ኑር ብዬ አመጣሁት። እኔ መሄድ ስለማልፈልግ የልጅነት ትራውማውም አለ። ነገሮች ተሳክተውልኝ እንኳን ባላለኝ ብዬ ይዤ እንኳን ስሄድ ለሚሰጡት ስም ጥሩ ስላልነበረ አያትሽ ምን አሉ ግን? አያቴ በጣም ደስተኛ ነበረ። ስራ ላይ ነኝ። ልጁንም ሲያየው ወደደው ምናምን። ደስተኛ ነው። የህይወት ምርጫሽ አንቺ ታውቂያለሽ ለአንቺ የሚበጅሽን እና ደስ አለው፣ በጣም ደስ አለው። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ። ሰው ልጅ መጣ። ላይፋችሁ እንደቀጠለ? ከዛ በኋላ ከልጅ ጋር ማስተማር አልቻልኩም። ቆሜ ሙሉ ቀን ከጠዋት 2 ሰዓት እስከ 11 ሰዓት መቆሙ እየከበደኝ መጣ። ወደ እየገፋ ሲመጣ መቆሙ ከበደኝ። ስለዚህ እሱ ሰው ላይ ገርሞ ነበር። ይሄንን የመሰለ ባል እያላት ምንድነው የሚያሯሩጣት? ይሄ አስተምራለሁ፣ ከዛ ቱቶሪያል ልጆች አስጠናለሁኝ። በጣም በቃ ረስትለስ ነኝና እሱም ጋር ሆነሽ ማለት እና ምንድነው ምናምን ምን ሐሳብ አለኝ በሰው ላይ መመካት እንደማልችል፣ በሰው ላይ መደገፍ እንደማልችል፣ ለራሴ ያለውት እኔ እንደሆንኩኝ አይነት ስሜት እንዲሰማኝ አድርጎኛል ያለፍኳቸው የህይወት ፓዞች እና ሰውን ተመክቼ መቀመጥ አልፈልግም እና ጥሩ መልካም ሰው ነው ግን አስተምር ነበር። የራሴ ኢንካም ነበረኝ። ለልብሴ፣ ለካርዴ፣ ለፀጉሬ መስፈሪያ፣ ለኮስሞቲክስ አልጠይቀውም ብር እያልኩኝ ሲሄድ እርግዝናው ሲመጣ አቃተኝ። ከዛ በቃ ለምን ትተሽ ማስተርስሽን ጨርሽ። አልጨረስኩም ነበር ማስተርሴና በቃ ማስተርስሽን ጨርሽ እኔ ያለሁኝ እኮ ምናምን ነገር አለኝ። ልጁም ጤነኛ መሆን ስላለበት መቆሙ ምኑም እየከበደኝ ስለነበረ ማስተማሩን በዛው ያቆምኩኝ ማለት ነው። እና ማስተርሴን ስሰራ ነፍሰ ጡር ነበርኩኝ፣ ደርስ ነፍሰ ጡር ነበርኩኝ። ከዛ ወልጄ በአንደኛ ወር ተነስቼ የመመረቂያ ጽሑፌን አቀረብኩኝ። ልጄን ወልጄ በአንድ ወሬ የግራጁዌሽን ፎቶ ተነሳሁኝ ምናምን። ልጄ 3 ወር ሲሆነ ተመረኩኝ ምናምን ስታፍ እና ማስተርሴን እንደዛ ያስኩኝ። ከዛ እንግዲህ ቤት ያው ልታሳድጋለህ
ልጅ ማሳደግ መጣ ሲመጣ ይሄ ከወሊድ ጋር ተያይዞ የሚመጣው ይሄ ዲፕሬሽን ማለት ፖስትፓርተም ዲፕሬሽኑ ይሄ መውደቅን መፍራቴ ያሳለፍኩት ህይወት ያው የሰው ልጅ እንግዲህ አናቅም ዛሬ ላይ ጥሩ ቢሆን ነገ ምን ሊያጋጥም እንደሚችል አናቅም እና ነገን በጣም ፈሪ እንደሆነ አድርጎኛል የመጣሁበት መንገድና ነገ አሁን ለምሳሌ ያበላውና ባሌ አልፈልግም ቢል ምንድነው ያኔ ጣፈንታ ብያስባለሁኝና መልካም ሰው ሆኖ ሳለ እኔ ማስበው የነገን ነው ላይክ እንደዚህ አይነት ነገሮች ሀፕን ቢያደርጉ ምንድነው የምደገፍበት ቤተሰብ የለኝም ከቤተሰብ በጣም ፈራው ነበር ያንን ነገርና ቀድም ያን ነገር ከዩኒቨርሲቲ ጀምሮ ዩኒቨርሲቲ አሁን ክላስ ምናምን ሲሄድ አይሻዶ ምናምን ተቀብቼ ነው የምሄደው ለሜካፑ ኢንትረስት አለኝ እዛ ዩኒቨርሲቲ ፓርቲ ሲኖራቸው ምናምን እቀባባቸው ነበር ቅንድብ ቀነድባለሁ ቅንድብ ሰራለሁኝ ግን ውስጥሽ የነበረ ስሜት ወይስ ምን ይሄ መኳኳሉ ምናምን እኔ ራሴን ራሱ መቀንደብ የጀመርኩ ቤተሰብ ደብቄ ቅንድብ መቀንደብ የጀመርኩት አይ ቲንክ የአስረኛ ክፍል ተማሪ ሆኜ ማለት ኢንትረስት ያደርገኛል ጸጉር ማሳመሩ ቅንድቡ ይሄ አይሻዶ ከንፈር ሊፕስቲኩ በጣም ይስበኝ ነበርና ዩኒቨርሲቲ ስገባ ያው ማንንም ታይባይ ስለሌለኝ እንደ ልቤ ነበር ሊፕስቲኩን አይሻዶውን ቅንድቡን የኔንም የጓደኞቼንም አረግ ነበርና ልጅ ወልጄ ቤት በተቀመጥኩበት ሰዓት በጣም አፕላይ ያረግ ነበር ስራ ማስተርስ ይሻለሁኝ አሁን ኤንጂኦ እንኳን ባገኝ የውጭ ድርጅት ባገኝ ለኔ አሪፍ ነው ምናምን ብዬ አስገባለሁ ሴክሬታሪነት አስገባለሁ ሪጀክት ነው ተላላኪነት በእውነት ነው የምልህ ማለት ባሌ ጥሩ ሰው ነው ምንም ጎሎን አይደለም ግን ያ ፍርሃቴ ነገ የሆነ ነገር ሀፕን ቢያደርግ እኔ ምንድነው ሆኖ የሚለው ፍርሃቴ ረስትለስ እንደሆነ አድርጎኛልና በቃ ከመሬት ተነስቼ አለቅሳለሁ ይከፋኛል በቃ የሆነ አጓጉል ሀሳቦችን ነበር የማስበው ከዛ ያው ሜካፕ እቃዎች አሉኝ ራሴ ሜካፕ እቀባባለሁ ምናምን ነገርና በመሐከል አንዷ ዘመድ መጣችና አይገርምሽም እኛ ጸጉር ቤት እኮ ሜካፕ የሚሰራ ሰው ሲሉ ካንቺ ጋር እዚህ ምን ሞካክራትን ወስጄ ቀባኋትኝና 2000 ብር ሰጠችኝ አላለችኝ ነረበለ ብር ይሆናል እንዴ አልኩኝ ይሄ ነገር ለካ ወደ ስራ መምጣት ይችላል እኔ ምን ሆኜ ነው አካዳሚ ነገር ላይ ይሄ ፎከስ ያደረኩትኝ ስለዚህ ለምን ሜካፕ አልማርም ምናምን ነገር ብዬ ከዛ ተምሬ እንደወጣሁኝ ይሄ ፍርሃት ስላለኝ መውደቅን ልጅ ይዛ ቤተሰብ ጋር ተመለሰች ወደቀች እኮ እንዲሆነች መባለን ስለምፈራ ጠንካራ ስትሮንግ ሴት መሆን አለብኝ ብዬ ስለማስብ መንገድ ላይ ወጥቼ በነፃ ሜካፕ መስራት እናት ሜካፕ ልስራሽ መንገድ ላይ በነፃ በቃ ምርሽ ነው እና እንዴት መጣልሽ ሐሳብ ይሄ ሐሳብ እንዴት መጣልኝ መሰለ ያው ቲክቶክ ስክሮል እናረጋለን ስናረግ ያ ኦብቪየስሊ እኔ ያመነጨሁት አይዲያ ሳይሆን ውጪ ላይ ፎቶግራፈሮች መንገድ ላይ የሆነ ቆንጆ ሰው ምናምን ሲያዩ ፎቶ ላንሳሽ ይላሉ እሱን ነገር ሳየው ዋይናት እኔ ሜካፕ ልስራሽ ብልሳ ሰው ከወደደው አይ ዩ ኔቨር ኖ ብዬ ጀመርኩት መንገድ ላይ ሰው ያስቀ መንገድ ላይና ጓደኞቼ የሚያውቁኝ ምናምን አንቺ ግን ምን አተሽ ነው ላይክ ባልሽ ለምን ታሰብ ለምን ትንጦጣ ያለሽ መንገድ ለመንገድ አይነት ነገር ይሉኛልና እኔ ውስጥ ያለውን ፍርሃት እኔ ነኝ የማውቀው ስለዚህ ሰው ምን ይልሽ ነበር አሁን ልስራሽ ስትይ መንገድ ላይ ልስራሽ ምናምን ስል ያው እውቅናው እስከሚመጣ ድረስ እንትን አይሉ ምንድነሽ ምናምን ነገር ብዙ ሰው እምቢ ይለኛል ግን ደስ የሚለው ነገር እግዚአብሔር ሲረዳኝ አንዴ ሰርቼ የለቀኩት ቪዲዮ ቫይራል ወጣ መንገድ ላይ እየሰራሽ መንገድ ላይ የመጀመሪያ ወጥቼ እናት ሜካፕ ልስራሽ ምናምን አልኳት የት ነው የምትሰሪ ነው አለች ቤቴ እዚህ ጋር ነው እና ያው ሻየሽው ዘጋ ምናምን ከተሻግሬ ከስፋልት ማለት ነው ከዛ ተሻለችኝ ወስጄ ሰራኋት ቪዲዮ ታየ ቲክቶክ ሀብዬ ሲጀምር አንድ ቪዲዮ ስለቅ ታየ በርቺ ጥሩ አይዲያ ነው ቀጢ ምናምን የሚሉ ኮሜንቶች መጡ የተወሰነ ሰው ውስጥ አይዲያው ገባ ማለት ነው ስወጣ ከሶስት ሴቶች አንድ ስጠይቅ አይ ቲክቶክ ላይ እኮ የምጠይቀዋ ልጅ ናት መባል ተጀመረ ስለዚህ የምሰራቸው ቪዲዮቹ ላይ በጣም ይታዩ ነበር እንደጀመርኩኝ ቲክቶክ እና ከዛ ቡክ መደረግ ጀመርኩኝ የደወሉልኝ ሜካፕ ሰሪኝ መንገድ ላይ ቀረ መስሪያ ቦታ አልነበረኝም ቤቴ ነበር የምጠራውና ያም ትንሽ ዲፊከልት ነበርና የመጀመሪያ ሜካፕን ሲሰራ 500 ብር ነበር የተቀበልኩት የመጀመሪያ ጊዜ ገንዘብ የተቀበልሽ አይላሽ ነው የሚገዛው ምንም አይገዛም ከዛ ውጪ ዘጋ የምጠቀመውን ፕሮዳክት ምንም እንትን አይልልኝም ነበርና ለኔ ማስብ የነበረው ብሩን ሳይሆን አሁን ሰው ምንድነው የሆነ ስራ ውስጥ ስትገባ እንደገባ ብር ማግኘት ብር መሰብሰብ ማፈስ ትፈልጋለህ እንደዛ አይደለም ስራ መጀመሪያ ስትገባበት ታይምህን ኢንቨስት አደርጋለህ ብርህን ኢንቨስት አደርጋለህ ሜንታል ሄልዝህን ኢንቨስት አደርጋለህ ተስፋ መቁረጥም አለ የሰዎችም ደግሞ አመለካከት አለ ያጣጥሉብሃል ምናምን እና መጀመሪያ ኢንቨስት የምታደርገው ነገር አለ ብዙ ሰዎች የኢንቨስትመንት ታይም ላይ ነው ዲስከሬጅ ሆኖ ቢዝነሱ ፌል የሚያደርገውና እኔ ደግሞ በቃ ተመችቶኛል የሶሻል ሚዲያ አቴንሽን ስለተመቸኝ እቀጥላለሁ ሆነም አልሆነም እገፋበታለሁ ብዬ ገባሁኝ ከዛ ጥሩ ሆነ
ቡኪንግ መምጣት ጀመረ እና የቤት መተሽ ስሪ ማለት ተጀመረ እያለ ሄደ ሁሌም ቪዲዮ እንታያለሽ ትስቂያለሽ ታዲያ ህጋዊ ቤተሰብ ለመሆን ለምን ፈራሽ አሁኑኑ ሰብስክራይብ የሚለውን በተን ተጫኝና ህጋዊ ቤተሰብ ሁኑ የሰው ወሬ የሚጥፋ ሰብስክራይብ ሰው ያወቀሽ ቡክ እየተደረሽ መስራት ተጀመረ ምናምንና ከዛ በኋላ የራስሽን ከፍተሽ በሰፊው እንዴት ነው መቀጠል ጀመርሽ ሶ ቤት ለቤት በጣም በቃ ያልገባሁበት ያልገባሁበት እና እግዚአብሔርም ጠብቆኝ ነው እንደነገርኩ ባለቤቴ በጣም ሰፖርቲቭ ነው ግን መጀመሪያ የሜካፑን ቢዝነስ ጀምር አላመነበትም ነበር ሶ ለሊት ተነስቼ ብቻዬን ነው የምሄደው የሰዎች ቤት ከሌሊቱ 9 ሰዓት ምናምን ኢማጂን የሆነ ነገር እንኳን ቢሆን ሆኜ ቀረው ነበር በጣም ከባድ ታይም ነበር ግን በቃ እግዚአብሔር ከልሎኛል ነው የምለው ከልጅነቴ ጀምሮ እስካሁን ድረስ ከብዙ ነገሮች ከልሎኛልና ብቻዬን ተነስቼ ራይድ ማታና ግሬ ያዳለው ራይዱ መጥቶ ፒክ ያደርገኛል ሄጄ ሰዎች ቤት ምናምን ሰርቼ ሙሉ ቀን ውዬ ዛሬ ጣፎ ከሆንኩኝ ደግሞ ከዛ ደግሞ እንትን ነኝ ምናምን በቃ የአዲስ አበባ ያልገባሁበት ቦታ የለም ያልገባሁበት ሶ እንደዛ ቤት ለቤት በጣም ሰራሁኝ ከዛ ሰዎች ምን ፈለጉ ጸጉር አለሽ ምናምን ማለት ጀመሩ ስለዚህ ቦሌ እማቃው አንድ ጸጉር ቤት ነበርና ሄጄ አናገርኩት እንዴ አንቺ መንገድ ላይ የዞርሽ ምሰሪው ልጅ ነሽ እንዴ ምናምን ችግር የለውም እኔ ሜካፕ ስቱዲዮ አለኝ ማለት ተቀመበት እዛ ገብተሽ አንቺ 60% ወሰጂ ለኔ 40% ወስጪኝ ከምትሰሪው ላይ ያው ውጤታማ ባይሆንም ቦታውን ስለምፈልገው የራሴ ቦታ ላይ ማለቱን ስለምፈልገው ኢትስ ኦኬ ብዬ ገባሁኝ አትርፌ አይደለም ብዙ ትርፍም አልነበረኝምና ገባሁኝ እንደዛ ጸጉር ቤት ሲጠይቁኝ አው ጸጉርም እንሰራለን እያልኩኝ ለጸጉር ቤት ገቢ ማስገባት ጀመርኩኝ እየሰራው ከስተመር በጣም እያፈራሁኝ መጣው ዝናውን በጣም እየገነነ መጣ ማለት ተገብቶኝ ሳይሆን በቃ እግዚአብሔር ሞገስ ሆኖኝ ከኔ የሚበልጡ በጣም ብዙ ሜካፕ አርቲስቶች አሉ ጎበዝ ሜካፕ አርቲስቶች ግን እግዚአብሔር አይኖቹን ወደኔ ያዞረልኝ ካሳኝ እና በጣም ከስተመር ብዙ መጣ ሲመጣ አሃ አልኩኝ ብርም ሰርቼ ትንሽ ያስኩኝና ይሄ ነገር ትንሽ የጸጉር ቤት በከፍት 3 ወንበር ምናምን አድርጌ በከፍት ለሱ የምሰጠው 40% ቤት ኪራይ ይከፍልልኛል ለሱ የማስገባው የጸጉር ኢንካም የራሴ ገቢ መሆን ይችላል ብዬ ለምን ቦታ ፈልጌ ያለከራይ ሶ ባለቤት አሁን እያመነበት መጣ እየሰራሁኝ ነው ራሴን እችላለሁኝ ድሮ አባቴ እኮ ታመመ በእናት ብር ስጠኝ ብር ልላክለት እንደዚህ ሆነ ብዬ የምለው ነገር የለም ራሴን ቻልኩኝ በቤተሰቤ ሳይድ ያለው ነገር ቻልኩኝ ራሴን ቻልኩኝ ኢቭን ለቤቴ ራሱ ማድረግ ጀመርኩኝ እሱን አልጠይቅም የሆነ ነገር ከታ መጣሽ ምናምን ሲለኝ አይ እንደይ ሰርቼ እኮ ነው ምናምን ማለት ስጀምር ኦኬ ይሄ ነገር ለካ ቢዝነስ መሆን ይችላል ብሎ ኢንትረስትድ መሆን ጀመረ ከዛም ማከርኩ ጸጉር ቤት በከፍተስ በ3 ወንበር ምናምን ሰፖርት ብታደርገኝ እኔ እቺን ያክል ብር አለችኝ እቺን ያክል ብጨምርልኝ ትንሽ የጸጉር ቤት ልክፈት አልኩት ከዛ እሺ ያለ ምን ችግር የለውም እሺ then 22 ጋራ 3 ወንበር ይዤ ጀመርኩኝ ማለት ነው 3 ወንበር በትንሽ ቤት ከዛ ግማሹን እንዲከፍዬ ደግሞ ማስተማር ጀመርኩኝ በጎን ማለት ነው ይገርም ነው እና እግዚአብሔር ከፋፈተው በሮችን እና በጣም በቃ ቤቱ ሁላ ጠበበ ተማሪ በጣም ብዙ ተማሪ ያለኝ ስራ በጣም አለ ጠበበ ቤቱ ከዛ ኦኬ ያልኩኝ ባሳድገው ሲቻውን ጠበበች ቤቷ ስለጠበበች የኔ እድገት ባይዘው በጣም ፈጣን ነው እና አንዳንዴ ይፈራለሁ አንዳንዴ በጣም ስትሄድ ለወድቅ ነው እንዴት ላለክ እና ኢቭን ነገሮቹ ላልፈው እንቅልፋት ተተኛም ትፈራለክ ስፔሻሊ እንደኔ በጣም ፈሪ ከሆንክ ካሳለፍከው ላይፍ አንፃር ሞደቅን የሰው አፍ ውስጥ መግባትን ሰዎች የሆነ ጊዜ ባንተ ላይ ማኒፌስት ያደረጉት ነገር እውነት እንዳይሆን የምትፈራ አይነት ሰው ከሆንክ ከባድ ነውና ከዛ ወዲያውኑ በቃ ለምን የተሻለ ቦታ ልከራይም ምናምን ነገር ብዬ ትልቅ ጸጉር ቤት በጣም ትልቅ ከፈትኩኝ ማለት ነው በ3 አመት ውስጥ እንግዲህ አስበው ይሁሉ በ3 አመት ነው ይሁሉ በ3 አመት ውስጥ ነው ከዝናው ጀምሮ አሁን ያለሁበት ደረጃ በቃ ላይክ በጣም ማንዴ እንደዚህ ወጣብኝና አንዳንዴ እፈራለሁ ወይኔ ጌታ ሆይ በቃ አደራህን የልጅነት አምላክ ያን ያሳለፍከኝ ዛሬም አደራህን ትፈራለህ አንዳንዴ ነገሮች በጣም በቃ በጣም ከጠበቀው በላይ ሲደረግልህ በጣም ፕሮግረስ ሲኖረው ላይፍ በጣም ያስደነግጣልና ጸሎት ነው መፍትሄው ጸልያለህ ትንበረከካለህ በስማ አሁን ምን አይነት ሁኔታ ላይ ነው ያለው የሊንዳ ድርጅቶች ምን አይነት ሁኔታ ላይ ነው ያሉት እስኪ እንግዲህ ሄደን ለማየት እንሞክራለን ሊንዳ ሜካፕ ስቱዲዮ አለ ጸጉር ቤት አለ ወደ 22 ሰራተኞችን የሚያስተዳድር ጸጉር ቤት አለ ከዛ ደግሞ ሜካፕ አካዳሚ አለ 15 ተማሪዎችን በሁለት ሽፍት 30 ተማሪዎችን ማስተናገድ የሚችል ትምህርት ቤት አለ እግዚአብሔር ይመስገን እግዚአብሔር ይመስገን ምን ፕራውድ ታደርጊያለሽ ይሄን ሁሉ ስታስቢ በራሴ ምንም ፕራውድ ማድረገው ነገር የለም
እግዚአብሔር ነው የሚሰጠው እግዚአብሔር ነው ሞገስ የሆነኝ ብዙ ሰዎች ሞክረዋል የኔን ፓስ ለኔ የሆነው ግን በቃ እግዚአብሔር ሞገስ ሆኖኝ ነው ከእግዚአብሔር ነው እና በኔ በኩል ደግሞ የኔ ጠንካራ ጎን ብዬ የምለው መውደቅን መፍራቴ እና ባለሁበትኝ ፖዚሽን ባለሁበትኝ ሲቹዌሽን ኮምፎርታብል ሆኜ አልቀመጥም አንዳንዴ ኮምፎርት ዞናችን ይይዘንና ለማደግ ለመለወጥ እንዳንሮጥ ያደርገናልና ምንድነው አሁን በሰዓቱም ያኔ ባልሽ ጥሩ ነው ለምንድነው መንገድ ላይ የምትንጥሎጠው ምናምን በሰዓቱ ያኔ ባሌ ጥሩ ነው ፕሮቫይድ ያደርጋል ብዬ ብቀመጥ የዛሬዋ ሊዲያ ተፈጠረም ነበር አሁንም ደግሞ ያለሁበትኝ ትንሿ ጸጉር ቤት ሆኜ ስራ ሞልቷል በጣም ብዙ ሰው አለኝ እቺ ትበቃኛለች በቃ በቂ ናት ብዬ ብቀመጥ ሞር ባልሰራ ባሮት ህልሜ እዛችሁ ጋር ትገደብ ነበር ግን እኔ ምንድነው ባለሁበት ቦታ ኮምፎርታብል ሆኜ መቀመጥ ሞድ ሰው አይደለሁኝ ሁሌ ሞር ፈልጋለሁኝ ላለመውደቂ በደንብ ሴኩር የሚያደርግልኝ ነገር እየገነባው መሄድ ፈልጋለሁኝና የኛ ዋነኛ ጠላት ብዬ የማስበው ኮምፎርት ዞናችን ነው ተመችቶኛል ብለን የተቀመጥንበት ቦታ አስሮ ይዘናልና ሁሌም መለወጥ እንዳለብን ማደግ እንዳለብን ከኮምፎርት ዞናችን ስንወጣ ነው ሰክሰሱ የሚመጣውና ጠንካራ ሰራተኛ ነኝ ብዬ አስባለሁ ሳይሆን ነኝም ላይክ ወልጄ ራሱ ከአራስ ቤት በአንድ ወሬ ነው የወጣሁትኝ ከሌሊት 8 ሰዓት በአራስ ወገቤ እስከ ቀኑ 10 ሰዓት ሰራለሁኝ ቤት መጥቼ ቪዲዮ ኤዲት አደርጋለሁኝ በጣም ሃርድ ወርክ ነኝ ከምነግርህ በላይ ያ ሃርድ ወርክ ደግሞ ምን አድርጎኛል ቢዝነሴ እንዲሰፋ በደንብ ኢንቨስት እንዳድግ አድርጎኛልና ሪስክ ቴከር ነሽ በጣም አሁን ለምሳሌ ትምህርት ቤቴን ስከፍት የነበረኝ ብር ለቤት ክራይ መክፈያ ብቻ ነው ወንበሩን ማሰሪያ ኢንቴሪየር ማሰሪያ ምንም ነገር አልነበረኝ ለምን ቶሎ እንዳደግኩኝ በጣም ይገርመኛልም ስለህም የራሴን ማስተዋጽኦ አለበት ሰው ይፈራል የሆነ ነገር ሲያተብር ስትይዝ ቆይችንማ እንደዚህ ላድርጋት የሆነ ነገር ላይ ላውላት ምናምን እኔ ግን ቢዝነሴን ማሳደግ ነው የማስበው ምክንያቱም ቢዝነስ የሆነ ደረጃ አድጎ ብራንድ ከሆነ ያመጣዋል ይሄ ዛሬ ላይ አስቀርታ ይችላል አድርግበት የምትለው ነገር እጥፍ አድርጎ ያመጣዋል ብዬ ነው የማስበውና ትንሽ እየሰርቼ ሳገኝ ቢዝነሴ ላይ በጣም ነው ኢንቨስት ማድረገው አሁንም አላርፍም ብራንች ለመክፈት አስባለሁ ክፍለ ሀገሮች ላይ ሐዋሳ ምናምን ይሄ አይምሮዬ ምንድነው ቢዝነሴ ማሳደግ ቢዝነሴ የሆነ ሰዓት ላይ ብራንቾች ኖሮት ጠንክሮ ሲቆም ኢዝሊ ነገሮች ባንዴ ይሄ የቢዝነስ ማይንድ ሲስተሙ እንዴት እንደመጣልሽ አላውቅም እንግዲህ ኢንጂነር ነሽ ከዛ ማስተር ሰማሽ አስተማሪ ሆንሽ ከዛ ግን ባንዴ በጣም በቃ ቢዝነሱ ካገባሽ የቢዝነስ ማይንድ ምን የፈጠረው ይመስልሻል የቢዝነስ ማይንዱ ቱ ቢ ሆነስት ምን እንደፈጠረው አላውቅም ግን እንትኑ ይመስለኛል ይሄ ችግሩ ፍርሃቴ ያለሽበት መውደቅም መፍራቴ በቃ ፓወርፉል መሆን ፈልጋለሁ ይሄ ፋይናንሻሊ ጠንክራ የቆመች ሴት ምንም ነገር ቢመጣ ስፔሻሊ ፋይናንሻሊ ስትራግል ማላደርግበት ይሄ ለልጆቼ ማሚ እንደዚህ ፈለገም ቢሉኝ ወይ የለኝም ብዬ ልጆቼ እኔ ያለፍኩበትን የማጣት አይነት ስሜት እንዳይሰማቸው እና ባለቤቴ እንደው ምን ይለኛል ለልጆቼ ልደት ሳከብር በደንብ ነው ማከብረው እየተበቀልሽ ነው ልጅነትሽን ይለኛል እና በደንብ ትነግሪው ነበር ያለፍሽበት አዎ እና እየተበቀልሽ ነው ይለኛል እና ይሄ እንዴት ነው እኔ ባለፍኩበት መንገድ ልጆቼ እንዳያልፉ በተቻለ መጠን ልጆቼ ያድገው ራሱ ፋይናንሻሊ ስትራግል እንዳያደርጉ ያው በራሳቸው ሰርተው እንዲያገኙ ያንን ሜንታሊቲ ክሬት አደረግላቸዋለህ ታስተምራቸዋለህ ትነግራቸዋለህ ግን by any means ይሄ ፈተና ውስጥ እንዳይገቡብኝ በጣም በቃ አርቄ ነው ማስበው የዛሬ 10 አመት ነው ዛሬ ቁጭ ብዬ ስለ ዛሬ 10 አመት ነው ማስበውና ያ ሜንታሊቲ ይመስለኛል ቢዝነስ ውስጥ በጣም ገብቼ እንዳልከስር እንዳድግ በቃ ቁጭ ብዬ አይምሮ ሬስትሬስ ነው ባለቤትሽ የሚላል አሁን የደረስሽበትን ሲይ ወይ በጣም ፕራውድ ነው በጣም በቃ በጣም ነው የሚኮራብኝ በጣም ደስ ይለኛል በጣም አሪፍ እኔ አሁን እንግዲህ እንደነገርሽ እንዳየሁት በጣም ቅድም ደጋግሜ እንደነገርኩሽ እኔ ፕሮሰስ በጣም ደስ ይለኛልና የመጣሽበት መንገድ ይሄ ፕሮሰስ በጣም ነው ደስ የሚለው ሰው በዛ መንገድ ይረዳሻል አይረዳኝም ጠየቅኳት አይረዳኝም ምንድነው አሁን ባለቤቴ ያው ኢትዮጵያዊ አይደለም የውጭ ዜጋ ነው ሲባል ነገሮችን እሱም ያደርግ ይመስላቸዋል ጸጉር ቤቴን እሱ ክፍት ትምህርት ቤቴን እሱ ክፍት ነገሮች የሚመስላቸው በቅርብ ያሉ ሰዎች ግን ያውቃሉ ኢቭን ከሰራተኞች ጀምረው ያውቃሉ ያለኝን ስትራግል ይሄ ታክስ መጣ ሲባል ቤት ክራይ መጣ ሲባል ያለውን ነገር ምሰራውንም ብር ያውቁታል ማውጣውንም ማረጋውንም ነገር በቅርብ ያሉ ሰዎች ያውቃሉ በቅርብ ከሌሉ ሰዎች ውጪ ግን እኔን በስልካቸው መስኮት የሚያዩን ሰዎች የኔ ሰክሰስ የመጣው ከባሌ ይመስላቸዋል እና እውነታው ያ አይደለም እውነታው
ባሌ ሰፖርቲቭ ነው ሰፖርት ያደርገኛል ለሊት ወጥቼ ሙሉ ቀን ስውል ኢቭን ሞግዚት ከሌለ ልጆቹን ይዞ ይቀመጣል ህልሜን በጣም ነው ሰፖርት የሚያደርገኝ ሂጂ ስሪ ፕሮሞሽን ነው ትሬንድ ነው ሂጂ ስሪ ይዛለው በጣም ሰፖርቲቭ ነው በዚህ ወይ ቢዝነሴ ላይ ግን መልፋቴ መስራቴ የቢዝነሴ እድገት ጸጉር ቤቴ ትምህርት ቤት መክፈቴ ምናምን ስራዬ ያመጣው የስራው ገቢ ያመጣው ውጤቶች ናቸውና ሰው የሚያስበው እንደዛ አይደለምና እናደዳለው አንዳንዴ ይሄ ሰው የለፋሹን ነገር ለሴት ልጅም ያለው አመለካከት ይመስለኛል ይሄ ሴት ልጅ ቢዝነስ ላይ ሰክሰስፉል ሆና ስትቆም ሰው ብሎ የሚያስበው ከኋላ ብር የሚመነዝር የሚረጭ ሰው ምናምን ያለ እንደዛ አይነት ሜንታሊቲ ያለና ያን ሜንታሊቲ አልወደውም ማለት ስንሰራ ያዩናል ስንለፋ ያዩናል ሰክሰሱንም ያዩታል እኮ አይተውኛል እኮ ያች በጣም ላይክ ወደ ኋላ መተ ቪዲዮዎች የምታይ በጣም ቀጫጫ በጣም ስትራግል ማረክ ሴት ምናምን በአንድ እዚህ ስመጣ ምን ነው ያኔም እኮ ባሌ ነበረ ያኔ ገና ቲክቶክ ሲጀምር አሁን ላይ አይደለም ባሌ ድንገት የመጣውና ያኔም ነበረ ፕሮግሬሲንግ ግን አይተውት ማመን አይፈልግም አንዳንዴ ሰው ለሰክሰስ ለስኬት እንደነገርኩ ነው ምክንያት ይፈልግበታል አለ ከኋላ እኮ ለዛ እኮ ነው ምናምን አይደለም ጠንክሮ መስራት ኮንሲስተንሲ መክሰርም መፍራት መውደቅም መፍራት ለልጆቼ ምሳሌ መሆን መፈለግ ይሄ በቃ ልጆቼ የሚኮሩባት እናት ጀግና እናት ምንም ነገር ሀፕን ቢያረክ በህይወቴ ማንንም ገባ ማንንም ወጣ በቃ ሊንዳ ጸንታ የምትቆም ሴት ምንም የማያነቃንቃት ስፔሻሊ በቃ ፋይናንሻሊ በጣም ጎርቶ ስላየሁኝ እንደሚጎዳ ስለማቅ ብር ምንድነው ምናምን ይላል ሰው ፍቅር ካለ ብር ነው በጭራሽ ብር ወሳኝ ነገር ነው ቢኮዝ አይቻለሁ የብር ጦትን አይቻለሁኝ ምን እንዳረገኝ አይቻለሁኝና ብር እኮ አንዳንዴ ፍቅርን ራሱ እኮ ይገዛል አሁን ላይ አረቴ እንግዲህ አይ መቃም ኖ ዌይ ያጫውሽኝ እንዴ ፍቅሩ ይመጣል ነው ብሩ ካለ ብዙ ጊዜ ሰዎች ላለው ሰው ያሸረግዳሉ አይደለም ያው አለማዊ እንትን አሱን ነው ማለት አሁን እኔ ባልነበረኝ ሰዓት የብርን ፓወር አይቻለሁ ማለት ያንን ነው በጣም በቸገረኝ ሰዓት የካርድ ሞሚያ ባጣው ሰዓት ለበዓል እንጀራ መግዣ አጥቼ በጣም በሬን ዘግቼ በማለቅስበት ሰዓት ማንንም ሰው ልጄ ነሽ እኮ እህቴ ከዝኔ ሊንዳ ብሎ የመጣ ሰው የለም አሁን ላይ ነገሮች ተስተካክለው ብሮች ሲመጡ እቅርና ሲመጣ ላይፍ ሲስተካከል ሰው አጉል ፍቅር ያሳያል ገንዘብ መፈለግን ያመጣል እኔ ሰው አጥቼ ያቺ በሰው ጦት ምክንያት በሰው ፍቅር ምክንያት ስንት ራሴ ላጠፋ ያሰብኩትኝ ሴት አሁን አጓጉል ፍቅር ታያለክ ያው ፌክ እንደሆነ ይገባሃል ሰክሰስክ ያመጣው ብሩ ያመጣው አይነት እንደሆነ ነው የምታስበውና በዛ መካከል ደግሞ ጥሩ ሰዎችም አሉ to be honest የማይካደው ማለት ነው ይሄ ሁሉንም ጀነራላይዝ ያደረኩኝ ሳይሆን በዛ መካከል ደግሞ በቃ ፖዚቲቭ ሰዎች አሉ ካንተ ጋር ኖርማል ንጹህ ሪሌሽንሺፕ ፈልገው የሚመጡ እኔ አሁን እንደዛ ያልኩ ብር ፍቅርን ይገዛል ያልኩ ያን ይዞር ብሎ ማያይ ሰው አሁን ላይ ሲሳካለ ምናምን ዘመዴ እኮ ናት ከኔ ጋር እኮ አብረን ተምረናል ጓደኛዬ እኮ ናት ልጄ እኮ ናት የሚባለው ነገር ምንድነው ገንዘቡ ያመጣው አጉል ፍቅር ነው አንቺ በዙሪያሽ ያሉ ሰዎች ከእውቅናው በፊት ወይ በችግሩ ሰዓት የነበሩ ሳይሆኑ አብዛኞቹ አሁን ከውቅናው ከስኬቱ በኋላ የመጡ ናቸው በችግር ጊዜ የነበሩ ጓደኞች አሉ እስካሁን ምን ተያየቀው ምናምን በቃ በምንም ነገር ማልደራደርባቸው ስፔሻሊ አሁን ዩኒቨርሲቲ ጦርነት በነበረ ሰዓት ቤተሰቦቻቸው ጋር ይዘውኝ የሚሄዱ ወደ ሐረር ወደ ቤት መግቢያ ትራንስፖርት ሳጣ አዲስ አበባ እነሱ ጋር ይሄ ብሬክ ታይምን ማሳልፈባቸው ጓደኞች ምናምን አሉ ስቲል ከነሱ ጋር ሪሌሽንሺፓችን እንደዛ ነው ብርም ምንም ያልገዛው ንጹህ የሆነ ሪሌሽንሺፕ እና በሰዓቱ ግን ፈልጌ ያጣኋቸው አሁን ላይ ግን ለማስመሰል የሚሞክሩ ሰዎች ንጹህ ነው ጤናማ ነው ብዬ አላስብም ራስ እንዴት ነው ታዲያ ፕሮቴክት የምታደርጊው በጣም ተራጣሪ አድርጎኛል ባይዛው ከባድ ነው ተጠራጣሪ ስልክ ሰው ሲጠጋኝ ለምን እላለሁ ኮሽታም አይነት ሰው ሆኛለሁ ይሄ ማለት ምን ፈልጎ ነው እንዴት ነው ሰው አታሃተ የሆነ ሰዓት ላይ ሰዎች ጅብ ሊያረጉ ሲሞክሩ በህግ አምላክ ትላለህ እኔ አሁን ሶሻል ላይፍ የለኝም ላይክ ስራዬን ቢዚ ነው የሚያደርገኝ ለይት ወጥቼ ሰራውዬ ወደ ቤቴ ነው የምገባው ከልጆቼ ከባለቤቴ ጋር ነው ጓደኛ ምናምን የለኝም አሁን ከነገርኩ ከሁለት ከሶስት ጓደኞቼ ውጪ ያኔ በችግሬም ጊዜ አብረውኝ የነበሩ አሁን ላይ የሚያሉ ጓደኞች ከነሱ ውጪ እነሱም ያው በላይፍ ምናምን ትራራቃለክ ሌላ ሀገር ሲኖሩ ምናምን ትራራቃለክ ግን በቃ አሁን ድንገት የሆነ ሰው ጓደኛ ሊሆነኝ ከመጣ ምንድነው ምን ፈልጎ ነው ምናምን ይሄ ያለ አይደለ ምንድነው በቃ ሁሉ ነገር ካልኩሌት እንድታደርግ ይሆናል አንዳንዴና ካልኩሌት አደርጋለሁ ከዛ በሩቁ ፍቅር ነኝ እኮ ከሁሉም ጋር እኮ ሰላም ነኝ ሰላማዊ ሰው ነኝ ግን አላስጠጋም ሰው
እንዴት ነው ወደ ላይፌ እንዳላስገባ ገንዘብ አያያዝ ላይ እንዴት ነሽ ገንዘብ አያያዝ ላይ በጣም ብዙም ጎበዝ አይደለሁም ባይዘው በጣም ጎበዝ ብሆን ከዚህም በላይ ነበረ እኔ የማድገው ቢዝነስ የሚያድጉት ያን ያህል ጎበዝ አይደለሁኝም ግን ያን ያህል ማጥፊ አይደለሁኝም አላጠፋም ለራሴ ማረክ ሰው አይደለሁኝም to be honest የሆነ ነገር መግዛት ከፈለኩኝ ራስ ወይኔ በጣም ውድ ነው እላለሁ ለልጆቼ ሲሆን ለቤቴ ሲሆን ቢዝነሴ ላይ ሲሆን በጣም ነው ኢንቨስት ማድረገው አሁን ቢዝነስ የስራዬ ቦታ ሄደ ብታይ የሆነ ነገር የለም ከተባለ ዛሬ የለም ከተባለ ነገ ይመጣል በስራዬ አልደራደርም ለዛም ነው ላይክ ቶሎ ቢዝነሴ ያደገውም ለዛ ነው የሆነ ነገር ማረክ ካለብኝ ኦኬ ዛሬ 200 ሺህ አለች ትወጣለች ምን ችግር አለው ነገ ተሰርቶ ይገባል ስራዬ ላይ ኢንቨስት ማድረግ ካለብኝ ለልጆቼ የሆነ ነገር ማድረግ ካለብኝ ይደረጋል ለቤቴ የሆነ ነገር ማድረግ ካለብኝ ይደረጋል ወደኔ ግን ስመጣ ራስሽ ላይ ተቋጥሪበታለሽ በጣም ልብስ ለመግዛት ራሱ አንዳንዴ ባለቤቴ ነው በቃ ነስቲ ልብስ ልግዛልሽ ብሎ ወይ ገዝቶልኝ ያመጣልኛል ሾፒንግ ምናምን ይዞኝ ይወጣል ስለሚያየኝ ማለት ነውና በጣም ነው መቋጠረው በጣም ይገርም ነው ቤት ውስጥ እንግዲህ ባለቤትሽን አግኝተን አልጠየቅነው ምን አይነት እናትና ሚስት ነሽ ወደ እናትነቱ ስትመጣ በጣም ሴንሲቲቭ እናት ነኝ በጣም ሴንሲቲቭ ሚስት ነኝ በጥቃቅን ነገሮች ይከፉኛል ያው እንግዲህ ተያያዥነትም ቢኖረው ያው ስራም ደክሞ ነው በቃ ቤትም ስመጣ ነው ቤትም አጋዦች አሉ ምናምን የሰው ባህሪ ራሱ ማኔጅ ማድረግ ከባድ ነውና ሴንሲቲቭ ነኝ ጥቃቅን ነገሮች ያስከፉኛል ግን አልሰበር ለማልቀስ ቅርብ ነኝ ለማዘን ቅርብ ነኝ በጣም ኢሞሽናል ነኝ ግን አልሰበር ጥሩ ባለቤትሽን ግለጭልኝ እስኪ በደንብ ባለቤቴ በጣም መልካም ሰው ነው መልካም አባት ለልጆቹ እንደነገርኩ ለሊትም ስወጣ ምንም ስወጣ ሁለት ልጅ ሞግዚታችን ካደረች ካላደረች ሁለት ልጅ እያጠባም ቢሆን እያስተኛም ምንም እያለ ምናምን እሱ ነው የሚይዛቸውና በስራዬ በጣም ሰፖርቲቭ ነው በቃ ላይክ ህልሜን በደንብ ነው ሰፖርት የሚያደርገኝ አቺቭ እንዳደርግ በደንብ ነው ሰፖርት የሚያደርገኝ ይሄ ሜንታሊ ሰፖርት ይበልጣል ከፋይናንሻሊ ስፔሻሊ ስራ ላይ because ፋይናንሻሊው እኔ እየሰራው ያመጣሁት ነው ግን ሜንታሊ በደንብ ነው ሰፖርት የሚያደርገኝ ከዛ ውጪ በጣም መልካም አባት ነው ሶ ሊንዳ አያትሽ እንግዲህ ከልጅነት ጀምሮ ከጎንሽ የነበሩ ያሳደጉሽ ያስተማሩሽ አሁን ደግሞ ከሐረር አምጥተሽ አንቺ ጋር ያኖርሻቸው ነው ያላችሁን አታችመንት ስለሳቸው ንገሪኝ ምንስ ፕራውድ ያደርጋሉ አሁን ያለሽበት ሁኔታ ሲያዩ ቴንኪው ማለት ይቻላል ሶ ዛሬ ላለሁበትኝ ተስፋ እንዳልቆርጥ ራሴ ላይ እንዳልወሰን ይዞኝ የነበረው የሱ ፍቅር ነው ከድሮ ዛሬ ላይ ቆሜ ዛሬ ማየቴ እሱ ስላለ እሱ በህይወት ስላለ እሱ ባይኖር ኖሮ የማልኖርም ነበር ዴፊኒትሊ ሊንዳ ዛሬ እዚህ ጋር ቁጭ ብላ እንደ ሰክሰስፉል ቢዝነስ ኦነር ሆና እንደ ታሪክ አታወራውም ነበር ያን ይቀር ነበርና እሱ የምወደው ሰው በህይወቴ ስላለ ዛሬ ላይ ደርሻለሁ ዛሬ ላይ ሲደርስ ደግሞ በህይወቴ የምወዳቸው ባለቤት ያለ ልጆች ያሉ ስለዚህ አያቴ ለኔ እንደ ጀርባ አጥንት ለስኬቴ ለማደጌ በህይወት ለመኖሬ እና ሰው ሁሉ ፊቱን ባዞረብኝ ሰዓት ማንንም በማይረዳኝ ሰዓት እንደ እናትም እንደ አባትም ሆኖ ኢቭን ከፍቶኝ እንኳን እንትን ስል ተመልሶ ላይክ ስለሚያቅ ራሴን እንደማጠፋ እንደምፈልግ ስለሚያቅ ወጥቶ ስራ ተደብቆ ይመጣብኛል መጥቶ ምን የሰራሽ ነው ምናምን ይለኛል እና ሁሌ ቼክ ያደርገኛል ሁሌ ስለዚህ እሱ ደግሞ አሁን በደከመና እርዳታ በሚያስፈልገው ሰዓት እኔ ደግሞ ቼክ አደርገዋለሁ ሲታመም ክፍል ውስጥ ሲቆይ ሄጄ ምን ሆነክ ነው እለዋለሁ በተቻለኝ መጠን የተቻለኝን ሁሉ አድርጌ ጦረዋለሁ አሳክመዋለሁ ማለት ያለበትን ነገር አሟልቼ አለኔ ጋር እንግዲህ እና ሁሌም ስፔሻል ዩኒቨርሲቲ ሆኜ አምላክን የምለምነው ነገር አባቴን ሳልጦረው እንዳይሞትብኝ ከዚህ ዓለም እንዳይለየኝ አድርጌ ጦሬ ውለታውን ብድሩ መልሽ እና መታደል ነው አንዳንድ ሰዎች ነገሮች ተሳክቶላቸው ቤተሰቦቻቸውን መርዳት በሚፈልጉበት ሰዓት አያገኙምና እኔ ግን ስኬቴን እያጣጣመ ማግኘት ያለበትን እያገኘ ከጎኔ ስላለ እሱም አንድ እድለኝነት ነውና እግዚአብሔር እንኳንም አቆየው ከዚህም በኋላ ያቆየው ከስራ ነገሮች ቀለል ሲሉልኝ አስባለሁ ቫኬሽን የሚጆ ለመሄድ አስባለሁ በቃ ማየት ያለበትን ማሳየት ፈልጋለሁኝና እግዚአብሔርን ስለሱ በጣም ነው የማመሰግነው ይኖርልኝ በህይወትሽ ሌላ ማመስገን የምትፈልጊያቸው ሰዎች አሉ አሁን የተሰራችው ሊንዳ በህይወት ያለፉት ሰዎች በሙሉ የሰሯት ሊንዳ ናት
ዛሬ ጠንካራ ሆና የቆመችው ሊንዳ ጥሩም ሆነው መጥፎም ሆነው ያለፉ ሰዎች የሰሯት ሊንዳ ናት። በእኔ ላይ ክፋትን ሲያስቡ እልህን የሚያስይዙኝ፣ አትሺም ሲሉኝ እልህን የሚያስይዙኝ፣ አንቺ የማንዘር ነሽ፣ አንቺ እኮ እንዲህ ነሽ፣ ወድቀሽ ነው የምትቀሪው፣ ቡና ቤት ነው መጨረሻሽ ሲሉኝ እኔ እንደዛ አይደለሁም ስል ባለውለታዎቼ ናቸው። እግዚአብሔር እነሱን በህይወቴ ባያኖራቸው ኖሮ ተመቻችቶልኝ አንቺ ጎበዝ ልጅ አንቺ እንደዚህ ዲያን እየተባልኩኝ ባድግ ኖሮ ኮምፈርት ዞኔ ነው ተመቻችቶልኛል። ሁሉም ነው የሚያሞግሰኝ፣ ሁሉም ነው የሚወደኝ። ስለዚህ ከዛ ኮምፈርት ዞኔ ለመውጣት ምንም ነገር አልጥርም ነበር። ለእኔ በጣም እንድጥር ያደረገኝ አጉል መገመቴ፣ የቤተሰብ ታሪክ፣ የእናንተ ታሪክ፣ የእናንተ ቤተሰብ እኮ እንዲህ ነው መባሉ። ስለዚህ በህይወቴ ያለፉ መጥፎም ሰዎች ጥሩም ሰዎች ለእኔ ዛሬ ላይ ለመቆሜ በጣም ትልቅ ውለታ ሰርተውልኛል። በጣም እግዚአብሔር ይመስገን። ሁሉንም ነው የማመሰግናቸው። በህይወትሽ በጣም የማትደራደሪባቸው ላይፍ ፕሪንሲፕሎች ምንድን ናቸው? ማንም ሰው የበታችነት እንዲሰማኝ አልፈቅድለትም። አሁን በዙሪያዬ ምንም አይነት ሰው ቢመጣ አዲስም ጓደኛ ምንም ቢመጣ እኔን አሳንሶ ሊያሳየኝ የሚፈልግ ሰው፣ በዙሪያ ያሉ ሰዎች ከኔ እንደሚሻሉ እኔ ከነሱ እንደማንስ ሊያሳየኝ የሚፈልግ ሰው በፍጹም አሁን ባለሁበት በስራዬ አልደራደርም። አሁን ባለሁበት ቤተሰቤ፣ በትዳሬ፣ በአያቴ አልደራደርም። ቴንክ ዩ። ዌልካም። ምን ያዝናናሻል? ብር ያዝናናኛል። ምንም በቃ ሊትራሊ ምንም ሆቢ የለኝም። ነበረኝ ሆቢ ብር ነው። በፊት ነበረኝ። አሁን በፊት ጠይቀኝ ፊልም ማየት እልሃለሁ፣ ትራቨል ማድረግ እልሃለሁ። አሁን ላይ ግን ብር መስራት በቃ ብር ምንም በምንም ነገር ውስጥ የሆነ ነገር ስታወራኝ እንትን ልቃዥላ እችላለሁ። ብር በቃና ብር ያዝ እና በቃ እሱ ነው ኢንትረስት የሚያደርገኝ ቢዝነሴ ከቢዝነሴ ስወጣ ቤተሰቤ። ከዛ ውጭ ምንም ኢንትረስት የለኝም። ከልጆቼ ጋር ታይም ማሳለፍ፣ ከዛ ውጭ ስራዬን መስራት፣ ብር ማግኘት በቃ ሌላ ምንም ሆቢ የለኝም። በህይወትሽ የሚጸጸትሽ ነገር አለ? ራሴ ላይ ሃርሽ ሆንኩባቸው ታይሞች ላይፍ ሀፕን ያደርጋል። በጠበቀውም ባልጠበቀውም መንገድ ራሴን ለማጥፋት ያሰብኩባቸው መንገዶች፣ ራሴን መውቀስ ሳልፈለግ መጥቼ እኮ ነው ራሴ ላይ በጣም ሃርድ የሆንኩባቸው ታይሞች ላይክ እሱን እንትን ባለል ኖሮ እላለሁኝ። ላይክ በቃ ወዴት ምን እያሰብሽ ነው? እግዚአብሔር ነው የሚያውቀው። ማደግን አስባለሁኝ፣ ቢዝነሴን ማደግን አስባለሁኝ። ሊንዳ ኢትዮጵያ ላይ ብቻ ሳይሆን ኢንተርናሽናሊ ሜካፕ አርቲስት፣ ኢትዮጵያ መወከል የምትችል ሜካፕ አርቲስት በአርቱ ዘርፍ ያ ነው ህልሜ። ይሳካልሽ፣ በእናትሽ ደግሞ ይሳካል። አሜን። እንዴ ያስታውቃል። ብዙ ከሜካፕ አርቲስትነት ኢንዱስትሪው ጋር የተገናኙ በጣም ብዙ ጥያቄዎች፣ ሀሳቦች አሉኝ። ምናልባት እዚህ እንቀጥላቸው ወይስ እዛ ይሻላል? እሺ፣ ግን እንደው እንደመነሻ ራስሽ ላይ ሜካፕ በየቀኑ ትሰሪያለሽ? ትወጃለሽ? ራስሽ ላይ በደንብ ታደርጊያለሽ? ሜካፕ ጊዜ ይፈልጋል። እኔ ደግሞ ጠዋት ፊቴን ታጥቤ ነው የምወጣው። ቀኑን ሙሉ ሰራ ነው፣ ታይም የለኝም የመቀቢያ ጊዜ። ፕሮሞሽን መስራት ካለብኝ፣ ትሬንዶችን መስራት ካለብኝ፣ የሆነ ኢቨንት ሰው ቢጠራኝ ምናምን ተቀባብቼ ነው የሚሄደው። ኦን ዴይሊ ቤዝ አልጠቀምም። አንድ እንትን አይቼ ነው ለምሳሌ ብዙ ሰው የውጭ መንገድ ላይ ኢንተርቪው ያየው ነው እና አንዷን አስቁመው ለአንድ ቀን ሜካፕ ሳትሰሪ ከቤት ከምትወጪ እና ለአንድ ቀን ሙሉ ቀን ስልክሽን ሳትይዥ ከምትይ ተብለው እየተጠየቁ እያየው ነው እና አብዛኞቹ ስልኬን ሳልይዝ በወጣ ይሻለኛል ምናምን እያሉ አየሁ። ያ ዚስ ማች በጣም ነሰሪ ሆኗል ማለት ነው። አንዳንድ ሴቶች እንትን ምንድን ነው በቃ ይወዳሉ። ይሄ ባይ ኔቸር በቃ ተቀባብቶ ፋዝንጥ ብለው መውጣት ይወዳሉ። እና ፕላስ ደግሞ ያው ሴትም ስትሆን ከጊዜ በኋላ ፊት ላይ የሚወጡ ነገሮች አሉ። ከእናትነት ጋር ተያይዞ ማዲያት ይወጣብሃል፣ አደጋዎች ሊመጡ ጠባሳ ይኖርብሃል እና ኮንፈርት አይሰጥህም። እነዛ ነገሮች ኮንፊደንሶችህን ይወስዱታል እና ያው ኮንፊደንስን ስታጣ ደግሞ ያው ሜካፕ ትንሽ እነዛን ነገሮች ስለሚሸፍን ጠባሳውን ምኑንም እንደዛ ካላረጉ መውጣት የማይፈልጉ ሴቶች አሉ። አንዳንዴም ሳይፈልጉም ተገደውም ሊሆን ይችላል። ሜካፕ የውበት መጠገኛ ማስተካከያ ወይስ ደግሞ እንዳልሽው የኮንፊደንስ ምልክት በየትኛው መንገድ ይታያል? ሜካፕ ሶስት ነው። ላይክ በሶስት ወይ ዲፋይን ማድረግ እንችላለን። አንደኛ አንድን ሰው ውበቱን ኢንሃንስ ማድረግ ሞር ማሳመር ነው። ሁለተኛው ደግሞ አንተ ፊት ላይ ሌላ ሰው እስከመፍጠር ድረስ የሚያደርስ አርት ነው። አንተ ፊት ላይ አሁን ሽማግሌውን፣
ወጣቱንም መስራትን ማጎሳቆልም ማሳመርም እንችላለን ስለዚህ ሌላ ሰው ክሬት ማድረግ የሚያስችል አርት ነው ከዛ ውጪ ደግሞ ኮንፊደንስ ይሆናል ያልኩ ደግሞ ቀድም አሁን ይሄ ማዲያት ሲወጣብ ጠባሳ ሲወጣብ ከጊዜ በኋላ ይመጡ ነገሮች ፊት ላይ ሲወጡ ሜካፕ ያን እነዛን ነገሮች ከቨር ስለሚያደርግ ኮንፊደንስ የሚሆንበት ታይም አለ በጣም አሪፍ በጣም ብዙ ጥያቄዎች ነው ያሉኝ ሜካፕ ኢንደስትሪ የት እንደደረሰ በጣም ዝነኛዋ ሊንዳ ምን አይነት ቤት ነው ያላት ከስተመሮቿ እነማን ናቸው ስለ ዋጋው ምን ያህል ደርሷል ሌቭሉ የት ነው የደረሰው የሚሉትን በጣም ከሌሎች ቆንጆ ጥያቄዎች ጋር እዛ እንቀጥላለን ማለት ነው አብራችሁን ቆዩ የትም እንዳትሄዱ Thank you so much እሺ እኔም thank you በመጪው ሐምሌ ወር በውቢቷ ሮም ከተማ መላው ኢትዮጵያውያን ለስፖርታዊ ውድድር ይሰባሰባሉ ታዲያ በዚህ ደማቅ ስፖርታዊ ፕሮግራም ላይ በጂታን ኢትዮጵያ ልዩ የጉዞና የጉብኝት ፕሮግራም አዘጋጅቶ ይጠብቅዎታል ከሮም በተጨማሪም ፈረንሳይ ፓሪስ እና ስዊዘርላንድ ዙሪክ የጉብኝቱ አካል ናቸው አሁን ይደውሉና በመጪው ክረምት በአውሮፓ ከልጆ ጋር ድንቅ ጊዜን ያሳልፉ ይልዎታል በጂታን ኢትዮጵያ ፍሬንድ ትራቭል ሊንዳ ይላል ድራይቭ ነው በእናትሽ ይመችሻል ድራይቭ ማድረግ ምንም አይደለም ያለነው ሊንዳ ቤት የት አካባቢና ህንጻውን ብትነግሪኝ ደስ ይላል ቦሌ አትላስ ከደሳለኝ ሆቴል አጠገብ ፕላቲኒየም ፕላዛ ሁለተኛ ፎቅ yes ማላትላስ እሺ እንደገባው WhatsApp ጉርጂስ ይላል WhatsApp handsome ማለት አለብኝ ለወንድ ሲሆን በዚህኛው ሳይት WhatsApp handsome በዚህ ጉርጂስ ታዲያ ነው በስማ ሁሉም እዚህ ቤት የሚመጡ ሰዎች ያው ጎርጂየስ ናቸው ለማለት ነው ያ ደንበኞቻችን ጎርጂየስ ናቸው ሊንዳ ቢዩቲ ይላል ምን ያህል ጊዜ ሆነው ሊንዳ ቢዩቲ አሁን ወደ 3ኛ ዓመታችን እየገባን ነው በጣም ፕሮግረስ ደስ የሚለው የ3 ዓመት ፕሮግረስ አይመስልም በጣም ያየለው ነገር የመጣሽበት መንገድ ስራዎቹ ቤቱ በጣም ደስ የሚለው Thank you በጣም አሪፍ ምን አይነት ሰዎች ናቸው ከስተመሮቻችሁ የቢዩቲ ጉዳይ ሌክዠሪ ነው ተብሎ ይታሰባል ቤዚክ ኒድ አይደለም ተብሎ ይታሰባል ምናምንና ከከስተመር ዋይዝ ምን አይነት ሰዎች ናቸው በዛውም ሌክዠሪነትን ትነግሪኛለሽ ቤዚክሊ በጣም ለግዠሪ አይደለም ሎው ኢንካም ላይ ያለም ሰው አፎርድ ማድረግ አይችልም ኦብቪየስሊ ሚድል ኢንካም ላይ ያለ ወጣቱ ደግሞ አሁን ላይ ለውበት ያለው ቦታ በጣም ትልቅ ነው በነገርክ ላይና ያለው ሜሪላውም ይሰራል ግን ቤዚክሊ ሌትስ ሴይ ሚድል ኢንካም እና አፐር ሎወር ኢንካም ነው የሚባለው ላይክ ሃይ አፐር ሳይሆን ከመካከለኛ ከፍ ያለ ከከፍተኛ ዝቅ ነገር እነሱ ናቸው እንግዲህ ከስተመሮቻችን ቅንጦት ነው ውበት ቅንጦት አይደለም መሰረታዊ ነገር ነው ላይክ አንተ ልብስ ጫማ እንደምትለው መሰረታዊ ነገር ነው ለምሽላው አዎ እንዴ ልብስ ጫማ ሳትለብሽ መውጣት አትችይም ሜካፕ ግን ሳትሰሪ መውጣት ልትችይ ጸጉሯን ሳትሰራ መውጣት ጸጉሯን ቅንድቧን አይላሿን በቃም ሴት ልጅ መዋብ አለባት የአይን ማረፊያ ዋው በጣም አሪፍ እኔ የምለው ምግብ እዚህ ትሰራላችሁ እንዴ ይሄ አሁን ለፊታቸው ቲማቲም ለፊታቸው ምርሽው ቲማቲም ትቀባል እሺ እዚህ ጋር የምታያቸው እንትኖች ደግሞ አሪሽ ቡና ሁስኩስ ቅርንፉድና በጣም ለፀጉር ለፊትና ለእግር ትሪትመንቶች እዚህ ጋር የምታያቸው ጁስ እንዳይመስሉክ እነዚህ ፀጉር ነው የሚጠጣቸው ይሄ ኤሪያ ምንድነው ይሄኛው ኤሪያ ይሄ እንደዚህ ሙሉ የፀጉር ቦታችን ነው ዳት ሳይድ ደግሞ ጥፍር አለ ይሄኛው የጥፍር ሳይድ ነው ኦኬ the other side ደግሞ ፀጉር ማጠቢያ ፔዲኪዩር እዛ ወደ ውስጥ ስትገባ ደግሞ ስቲም ይሄውን እዚህ ጋር የምታያቸው በሙሉ ይቀቡና እዛ ስቲም ይገባሉ ማለት ነው እኔ የምለው ይሄ የሜካፕ አርቲስት ስራ የሴት ብቻ ነው ማን የሴት ብቻ ነው ያለው የሴት ብቻ አይደለም ወንዶችም ይሰራሉ ኧረ ተይ ወንዳውን እዚህ ተሰራል የምርሽ ነው ፔዲኪዩር ጥፍራቸውን ይገባሉ ወንዶች አዎ ሹሩባ ፀጉራቸውን ይገባሉ ትሪትመንት ያደርጋሉ እና ራስን መንከባከብ ለሴት ብቻ ነው ያለው ማለት ነው ምንም ማለት ወንዶች እዛ ካነ ሜዲኪዩር የሚገቡት ሜዲኪዩር ምንድነው ሜኒኪዩር ማለት ጥፍርህን ይሄ ላይክ ኪትክ ምንድነው ፈለግ ምናምን ስታፍ ጽዳት ፔዲኪዩር ደግሞ እግር ድርቀት ካለ ምናምን የሚሰጣጣ ሜዲኪዩር እጅ ነው ፔዲኪዩር እግር ነው እና ወንዶች የሚሰራሉ ኑ ተሰሩ
ትምህርት ቤታችን ደግሞ ይሄን ይመስላል። ሊንዳ ቢዩቲ አካዳሚ በዋናነት ምን አይነት ትምህርቶች ነው የሚሰጡበት እዚህ? በዋነኛነት ያው ስፔሻላይዝድ የሚያደርግ ነው ሜካፕ ላይ ስለሆነ ሜካፕ ክላስ ማለት ምን የሚያካትት ማለት ነው? ሙሉ ፊት፣ ቅንድብ ከቅንድብ ይጀምራል። አይን እንዴት ነው የሚሰራው፣ ለቆዳ የሚስማማ ከለር ቲዮሪ ሙሉ በቃ አንድን ሙሽራ ማስዋብ፣ አንድን ሴት ለምትፈልገው ኢቨንት ቆንጆ አድርጎ ማሰናዳት፣ ኮንፊደንስ ቡስት ማድረግ ቡስት እናደርጋለን። በጣም አሪፍ ቲዮሪ ክላስ የቅንድብ አይነቶች እንዴ 5 አይነት ቅንድብ አለ። አሁን ታውቃለህ 9 አይነት ነው ያለው እዚህ ጋር። ይሄ ፕራክቲካል እዛ በቲዮሪ የተማሩትን እዚህ በተግባር ይሰራሉ፣ ፕራክቲስ ያደርጋሉ። ሊንዳ ቢዩቲ አካዳሚ ምን ለየት ያለ ነገር አለው? የራሳችን ኳሊቲ የምንለው ምንም ነገር አናስቀርም ስናስተምር፣ ኤች ኤንድ ኤቭሪ ዲቴል ነው የምናስተምረው። ከዛ ውጭ ደግሞ የአንድ ቀን ማስተር ክላስ ተጨማሪ ክላስ አላቸው። ፕሮዳክት ሪኮመንዴሽን እንሰጣለን። ሰርቲፊኬት ደግሞ ኢንተርናሽናል ሰርቲፊኬት ነው የምንሰጠው። እንዴት ነው ኢንተርናሽናል ሰርቲፊኬት ሊሆን የቻለው? አንደኛ ትምህርት ቤታችን ህጋዊ ነው፣ ሰርቲፋይድ ነው። እኛ የምንሰጣቸው ማንኛውም ሰርቲፊኬት ኢሚግሬሽን ላይ ቢሄዱ አውቶንቲኬት ማድረግ የሚችሉት ነው። እንደ ዶክመንት ይዘው ትራቨል ማድረግ የሚችሉ ሰርቲፊኬት ነው የምንሰጠው። እዚህ ዩኒቨርሲቲ ገብቼ ወጣ እንደሚባለው ማለት ነው። ደማሆፕ ሪል ስቴት በልዩ የወንዝ ዳር ፕሮጀክት አዲስ ሳይት ይዞ ቀርቧል። ከብሪቲሽ ኤምባሲ አጠገብ ድንቅ የመኖሪያ ቤቶችን ብቻ የያዘ እጅግ ግዙፍ የመንደር ግንባታ ጀምረናል። 15% ቅድመ ክፍያ ብቻ ይዘው ጎራ ሲሉ የቅንጡ ቤት ባለቤት ይሆናሉ። በመሃል ቦሌ ላይ ያቀረብናቸው የንግድ ሱቆች እየተጠናቀቁ ሲሆን ጥቂት ሱቆች ስለቀሩን የማጣሪያ ልዩ 30% ቅናሽ አዘጋጅተናል። በታላቁ አደይ አበባ ስቴዲየም አቅራቢያ የሚገኙ ጥቂት ሱቆች ጥንቅቅ ብለው በልዩ የማጣሪያ ቅናሽ እየጠበቁት ነው። ሾላ ላይ በ15% ቅድመ ክፍያ ብቻ የዚህ ዕድል ተጠቃሚ እንዲሆኑ ዛሬውኑ ይደውሉ። ቢሮዬ እንግዲህ የማናጀር ቢሮ ማናጀር ኤንድ ሲኦ በቅርቡ ሰርግ ነበረብኝ። ፓኬጃችሁ ነግሪኝ። የሙሽራ ፓኬጅ የፀጉር ትሪትመንት፣ የስካልፕ ትሪትመንት፣ የሄር ማስክ፣ እንደዚሁም ደግሞ የፌስ ማስክ፣ ፔዲኪዩር፣ ማኒኪዩር፣ እንደዚሁም ደግሞ ዋክስ፣ ቦዲ ዋክስ፣ ሜካፕ ከፀጉር ስታይል ጋር እነዚህ ነው ለሙሽሮቻችን ኦፈር የምናደርገው። ዋጋ እንዴት ነው በእናትሽ? በጣም ያለው ነገር ዋጋ አፎርደብል ነን እኛ። አፎርደብል ማለት ለማን ነው? ለሚያገባ ሰው ኦልሬዲ ሰርግ ለመደገስ የሚያስብ ሰው ያው ይሄንን ፕላን ውስጥ ስለሚከት አፎርደብል ነን ብዬ አስባለሁ። እንደውም እውነት ለመናገር ከኛ ሀገር ውጪ ሜካፕ ውድ ነው። እኛ ሀገር እንደውም ብዙም ውድ አይደለም። እውነት የፀጉር ስራና የሜካፕ ስራ እኛ ሀገር በጣም ርካሽ ነው። ያው ቅድም እንዳልኩሽ ያው እኛ ሀገር ይሄ የቅንጦት ነገር ነው፣ ሌክዠሪ ነገር ነው ተብሎ ስለሚታሰብ እና ደግሞ አዲስ ስለሆነ ይሆናል ወይ እንደዛ የተባለው። የቅንጦት ነገር ሌክዠሪ ነገር አይደለም፣ መሰረታዊ ነገር ነው። ቅድም እንዳልኩ መሰረታዊ ነገር ነው የሚለው ነገር ላይ ግን እኔ ተስማማው። ሻይን ማድረግ አለባት፣ ማማር አለባት። እኛ የአይን ምግቦች ነን፣ የአይን ምግቦች እና ያው ሁሌም አምሮብን ፏ ብለን ብንወጣ ጥሩ ነው። ግን ያው ሜካፕ ኦን ዴይሊ ቤስ ሳይሆን እኔም እንደ ባለሙያ የምመክረው ፕሮግራም ሲኖረን፣ ኦኬዥን ሲኖረን፣ ወይ ሰርገኛ ሳይሆን ወይ ሰርጋችን ሲሆን፣ ኢምፖርታንት የሆነ ኢቨንት ሲኖረን ነው መሰራት ያለብን እንጂ በየቀኑ መሰራቱ doesn't make sense። የፕራይሱን ጉዳይ ምናልባት ማወቅ ከተቻለ በእናትሽ ብትነግሪኝ። ብዙ ሰው በጣም በጉት ማወቅ መስማት የሚፈልገው ጉዳይ ነውና ሜካፕ ስንት ነው የሚሰራ? በተለይ ደግሞ እንደናንተ አይነት በጣም ታዋቂ ሜካፕ አርቲስቶች ጋር ሲመጣ አንድ ሰው የሜካፕ ፕራይሳችን የሙሽራ ፕራይሳችን 135,000 ብር ነው። የነገርኩን ፓኬጆች ያጠቃልላል እና ያው ለ3 ቀን ነው የምትሰራው። የፎቶሹቷ ቀን፣ የሰርጓ ቀን እና የመልሷ ቀን ፓኬጃችን ሙሉ ፓኬጃችን 135,000 ነው እያለ ይሄዳል። ወንዶች ይሰራሉ እያልሽ ነበር ቅድም። እንዴት ዝክታዮች ካልቸሩ ላይክ ማለት እኔ ለምሳሌ አይቻላቅ ሲባል ሰምቻ ቃል ለምሳሌ ሜዲኩር ነው ምን ያልሽው? ፔዲኩር ነው ማኒኩር። እግር ወንድ ልጅ መቶ እግሩን ተሰርቶ ጥፍሮ ምናምን ሲል ካልቸር ዋይዝ ምናምን የተለመደ ነገር አይደለም። እንዴት ነው የሚሰሩት? እነሱ ራሱ ተደብቀው ነው የሚመጡት? እንደዚህ በግልጽ ፕራውድ ሆነው መተው ይሰራሉ? አይ ቲንክ ሲመስለኝ እኛ ስሙ እና የሴቶች ፀጉር ቤት ሄዶ መሰራቱ ነው ካልቸር ዋይዝ እንትን ያለን ላይክ ካልቸር ዋይዝ ይሄ ካልቸራል አይደለም የምንለው እንጂ እንዴ ምንናው ሚስቶች የባሎቻቸው ነገር ያጥቡ አይደል? ልጆች አባቶቻቸው ነገር ያጥቡ አይደል? ፔዲኪዩር ማለት እግር አጠባ ነው።
የተለየ ነገር የለውም። ግን ዘመናዊነትን በተሟላ መልኩ ከዘመናዊ ማሽኖች ጋር አሁን ለምሳሌ የደረቀ ቆዳን በማሽን ማለስለስ፣ ጥፍር ላይ ቆሻሻዎችን ፈለጎችን መቁረጥ፣ መሞረድ፣ ማጠብ፣ ማሸት ምናምን ነገሮች ትንሽ ሞደርናይዝ ሆነ እንጂ የለመድነው ነገር ነው እግር አጠባ። ግን ወንዶቹ በነፃነት ይመጣሉ። ፕሮፌሽናል ነገር የሚፈልግ ሰው መጥቶ ፔዲኪዩር ገብቶ እግሩን ታጥቦ ምናምን ፏ ብሎ ይሄዳል። የሚገርም ነው። በጣም አሪፍ። ሌላው ሜካፕ ላይ ብዙ ሰው ሴቶች ሜካፕ አሁን እንግዲህ በብዛት ይሰራሉ እና ወንዶች ጋር የሚነሳ ሀሳብ አለ። ሜካፕ የሚወዱ ወንዶች አሉ፣ የማይወዱ የሚባሉ አሉ። መባል ብቻ ነው አሁን ማለቱንማ ነው። ግን አሁን ለምሳሌ ሜካፕ ማትቀባ ሴት ናቹራሊ ውብ ምናምን ይላሉ ብዙ ወንዶች። ግን መንገድ ላይ ስታልፍ የምታፈዛቸው አፋቸውን ከፍተው የሚያዩት የሚያደንቁት ገልመጥ ብለው ዞር ብለው የሚያዩት የተቀባባቸዋን በጣም የምታምረዋን የሚያምር ስታይል ያላትን ሜካፕ እንደዚህ አይነት ሴት ነው የሚያዩት። ግን on the other side ለሚስቶቻቸው ወይም ለገርልፍሬንዶቻቸው ናቹራሊ ሁኚ እንዲህ እኮ ታምሪያለሽ ምናምን ይላሉ። አይ ቲንክ ወጪውን ፈርተው ይመስለኛል ሲመስለኝ እኔ ይሄ ነው ሜካፕ ያምርብሻል ካላት እንግዲህ አሁን ለጊዜ የሜካፕ መሳሪያ አምጣ ብር እንዳትለው ይመስለኛል። ይሄ እንዴት ነው በጀቱን እዛ ጋር ሊሚት የማድረግ ነገር ነው ብዬ የማስበው እንጂ ኦብቪየስሊ አትራክት የሚያደርጋቸው ሴት ይሄ እንዴት ነው ውብ የሆነች ሴት ነው አትራክት የሚያደርጋቸው። ውብ ለመሆን ደግሞ ሴት ልጅ ራሷን መጠበቅ አለባት። ሜካፕ ብቻ ሳይሆን ፀጉሯን መስራት አለባት፣ ቅንድቧን፣ አይላሿን፣ ጥፍሯን ነው። አሁን እንግዲህ በጣም ቆንጆ ቢሮ፣ የስራ ቦታ፣ ኤንቫይሮንመንት ደስ የሚል ቦታ ላይ ነው ያለሽው። ግን ሊንዳ ቀደም ባለው ጊዜ ከልጅነትም ጀምሮ ሊሆን ይችላል ዝቅ ብላ ምን አይነት ስራዎችን ሰርታ ታውቃለች? እኔ ዝቅ ብዬ ሰርቼ የማውቀው ስራ እንደ ስራ ሳይሆን ያው ካሳለፍኩት ላይፍ ውስጥ ዝቅ ብዬ አድርጌ የማውቀው ነገር ፋይናንሻሊ በጣም ስትራግል በምናደርግበት ሰዓት አያቴ ታሞ ተኝቶ ነበር ቢያንስ ለ1-2 ዓመት እና የምታሳድገኝ እናቴን ፋይናንሻሊ በጣም ስትራግል ታደርጋለች እና ረዳት እሞክራለሁ፣ ላግዛት እሞክራለሁ አቅሜ በሚችለው መጠን እንዳልኩ ስፌቶችን እየሰፋው አግዛታለሁ። ከዛ ውጭ ደግሞ እንጀራ መጋገሪያ ማገዶ ላይክ እንጨት ስታጣ ወጥቼ እንጨት ለቅሜ፣ ላስቲክ ለቅሜ፣ ካርቶን ለቅሜ ከዛፍ ላይ የሚረግፉ ቅጠሎችን የደረቁ ቅጠሎችን ሰብስቤ ለእንጀራ መጋገሪያ እያዞርኩኝ በየአመዱ በየቆሻሻ ቦታው ለቅሜ ለእናቴ እንጀራ መጋገሪያ በየሳምንቱ ያሻማቅቃል። ጓደኞቼ ያዩኛል። ከዛ በጣም ይሄ ቡሊ ያረጉሃል፣ ቆሻሻ ላይ የምትዞረዋ ልጅ ምናምን ትባላለህ ምናምን። ግን በቃ ቤተሰብም ሰርቫይቭ ማድረግ ስላለበት በጣም አስተዋይ ልጅ ነኝ እንዳልኩህና እረዳታለሁ። ላይክ እኔ ራስሽ ጉዳይ እንደዚህ ላደርግም አልልም። በቃ እንጀራ መጋገሪያ ቸገረኝ ስትለኝ ወጣ ብዬ ለቅም አድርጌ ያመጣለሁ። እና የማልረሳው የምታደርገው ጫማታ እኔ ከቆሻሻ ላይ ስለቅም ያገኘሁትን ጫማ ሰጥቻ ሰፍታ አድርጋ ታውቃለች ያሳደገችኝ እናቴ። እና በእውነት ሃርሽ የሆኑ ታይሞች ነበሩ፣ ሃርሽ የሆኑ ታይሞች እና በቃ በጣም ዝቅ ብዬ አድርጌያለሁ በህይወቴ የምለው በየቆሻሻ እየዞሩ ያንን ማድረጉን ነው። ከዛ ውጭ ደግሞ እንደዚህ ተስፋ የምቆርጥባቸው ሰዓቶች ላይ አንዳንዴ ይሄ ከዚህ ላይፍ እኔ ሰው ቤት ተቀጥሬ ብሰራ አስብዬ ሰው ቤትም ለመቀጠርም ሰው አውርቼ ያውቃለሁኝ የቤት ሰራተኛ ለመሆን። ከዛ ግን ያው እግዚአብሔር ዛሬን ስላየልኝ ያስመልጠኛል በእያንዳንዱ ነገር እና አስብና ከዛ ደግሞ ውስጤ የሚመልሰኝ ጩኸት አለን ይኸው ሰው ቤትም አልገባንም፣ ከቆሻሻውም ወጣን። ምንድነው ላይፍ ትዕግስት ይፈልጋል። ያንተን ተራ መጠበቅ አለብህ እና ብዙ ጊዜ አሁን ብዙ ወጣቶች በጣም ቶሎ ተስፋ ይቆርጣሉ፣ ራሳቸው ላይ ቶሎ ውሳኔ ይወስናሉ። እኔ ለዛ በጣም ትልቅ ምሳሌ ነኝ እና ያኔ ራሴን አጥፍቼ ወስኜ ቢሆን ኖሮ የዛሬዋ ሰክሰስፉል ሊንዳ እዚህ ጋር አትገኝም ነበር። እና አንዳንዴ ተራችንን መጠበቅ የኛ ጊዜ ይመጣል። እግዚአብሔር የሚከለክለን ነገሮች የተሻለ ነገር ስላየልን ስላስቀመጠልን ወይ ቶሎ አስቀድሞ ቢሰጠን ስለማይጠቅመን ስለሚጎዳን ይሆናል። እና እኔ ደግሞ ለዛ በጣም ትልቅ ምስክር ነኝ። ስለዚህ ባለንበት ቦታ በትዕግስት እግዚአብሔርን መጠበቅ፣ ቁጭ ብለን ሳይሆን እየሰራን ስራ ሳንንቅ ማድረግ ያለብንን ነገር እያደረግን እየታተርን እግዚአብሔርን መጠበቅ። እግዚአብሔር ረፍዶበት አያውቅም። የሚገርም ነው። አሁን ምን ይሰማሻል? ከዛ ከቆሻሻ ቦታ ላይ ተነስተሽ ይህን የሚያህል ትልቅ ድርጅት አለሽ። በጣም ደስታ፣ በጣም
ላይክ ሳስበው ራሱ በጣም ነው ስሜታዊ መሆኑና እግዚአብሔር መልካም ነው። በጣም ትልቅ ደስታ ትልቅ ኩራት ነው የሚሰማኝና ግን የመጣሁበትን አልረሳም። ዛሬ እዚህ ስኬት ላይ ስላለሁኝ የመጣሁበትን አልረሳም። በደንብ ነው የማስታውሰው እና በጣም በቃ እኔ እንጃ ጌታ እግዚአብሔር መልካም ማያልፍ የለም። ስታስበው ወደኋላ ስትመለስ ያሳለፍካቸውን ነገሮች ስታስባቸው ያለህበትን ቦታ ከእግዚአብሔር የተደረገልኝ ምህረት እና በረከቱን ሳስብ በቃ እግዚአብሔር ይመስገን። ይገርማል። ፈጣሪ ጋር ያለሽ አታችመንት እስኪ ንገሪኝ። እኔ እያንዳንዷ እስትንፋሴ ዛሬ ተኝቼ ስነሳ እግዚአብሔር ስለፈቀደ ነው። በራሴ የምመካ ሰው አይደለሁኝም። በራሴ ኃይል በራሴ ብርታት አደረኩትኝ ብዬ የማስበው አንድም ነገር የለም። ዛሬ ላይ ለመድረሴ እግዚአብሔር ኃይልና ብርታት ሆኖኝ እነዛን ክፉ ቀናቶች አሳልፎ ከልሎኝ ጠብቆኝ ያለሁት ብዬ ነው የማስበው እና ምንም ነገር ሲደረግልኝ ከኔ አይደለም። በቃ እግዚአብሔር ነው የባረከኝ፣ እግዚአብሔር ነው የሰጠኝና እግዚአብሔር የሰጠኝን ደግሞ አንዳንዴ በግብዝነት የተሰጠንን ነገር እናጣዋለን እና የተሰጠኝን ነገር እንዳላጣው በጣም ከእግዚአብሔር ጋር ጥሩ አታችመንት አለኝ። እጸልያለሁ፣ አመሰግናለሁ። መልካምም ነገር ሲሆን መጥፎም ነገር ሲሆን ጥቃቅንም ነገሮች ሲያበሳጩኝ ያው ቢዝነስ ቀላል ነገር አይደለም። በጣም ዴዲኬሽን ይፈልጋል፣ ብዙ መስዋዕቶችን ይፈልጋል። በሁሉም አመሰግናለሁ። ያለፍኩት ብዙ ስለሆነ ምንም ነገሮች እግዚአብሔርን እንዳማረር አያደርጉኝም እና ሁሌም ነው የምጸልየው። ሁሌም ደስታ እንዴት ነው? ምንድን ነው አንቺ እንዴት ነው የምትገልጪው? መቼ ነው ደስተኛ መሆን የጀመርሽው? እኔ ደስተኛ መሆን የጀመርኩት ሞትን አምልጬ መኖር እንደምችል ሳስብ፣ ሰርቼ የራሴ ኢንካም ማግኘት እንደምችል ተስፋ እንዳለኝ ሳስብ፣ ሰዎች ለካ እኔን ያዩኛል፣ እምታይ ሰው ነኝ ለካ፣ ምፈለግ ሰው ነኝ ለካ፣ ሰው ለካ እኔን ይወደኛል ብዬ ማሰብ የጀመርኩኝ ጊዜ፣ ማየት የጀመርኩኝ ጊዜ የኔ ደስታ ያኔ ነው የጀመረው። አሁን ደስተኛ ነሽ? በጣም 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 ከዚህ በላይ ምን ፈልጋለሁ? ያዝልቅልሽ ይሄን ደስታሽ። አሜን። ቴንክ ዩ ሶ ማች እንዳይ እግዚአብሔር በጣም ነው የማመሰግነው። ቆንጆ ጊዜ ነው ያሳለፍነው። እግዚአብሔር ፈቅዶ ደግሞ እንግዲህ ብዙዎች ጋር ደርሰው ብዙዎች እንደሚማሩበት እርግጠኛ ነኝ። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው አክብረኸኝ ስለመጣ እንግዳ ስላረከኝ እግዚአብሔር ያክብር። በጣም ሀምብል ደስ የምትል ሰው ነህ። ቴንክ ዩ ሶ ማች። ተባረክ። አሜን። ቴንክ ዩ ሶ ማች። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ።